ምን መሰለ ወንድም ያውሩ ያልገባህ ነገር አለ። እውነት ኦርቶዶክሳዊ ነው። ያልገባህ ነገር አለ። ያልገባህ ምንድን ነው? አቡነ ሕዝቅኤል እዛ ጋር ሲያስተምሩ ስጋን ከድንግል ማርያም ተዋህዶ ነው። የድንግል ማርያም ስጋ ነው በቀራንዮ አደባባይ የዋለው። የነሳው ስጋ እንዳስተምሯችን እንደ ኦርቶዶክስ ከድንግል ማርያም ስጋ ነስቷል ብለን እናምናለን። ለእኔ እንደዛ ነው ማምነው። እኔ ከድንግል ማርያም ስጋ ነስቷልኝ። አዎ፣ ግን በቀራንዮ ላይ የተፈሰሰው ደም የኢየሱስ ክርስቶስ ነው። ያን ለእኔ እምነቴ ነው እንጂ አሁን የማርያም ስጋ ነው የሚለውን ነገር እኔ አልቀበልም ጭራሽ። ይሄ የስህተት ትምህርት ነው ብዬ ነው ማምን። ለእኔ እኔስ እንዴት ነው የምትረዳው? እውነት እንዳለው ነው። ሰዎች በሰውነታቸው ሲገደሉ እስላም ክርስቲያን አይደለም፣ ንጹሃን ናቸው የሞቱት። ልቤ ያዝናል፣ ልቤ ይደማል። አሁን ባለቀስ ኦርቶዶክሳውያን መልሰው ያላግጣሉ። ጌታ ምድሪቱን በቃ ይበላት። የኛ ልጆች ግን ከዚህ በኋላ ቀለሜን በተመለከተ ዲቤት ጥሪ ምናምን የሚል በኮመንትም ይሁን በሀሳብ በንግግር እንዳታነሱ፣ እዚሁም የዲቤት ጥሪ ብላችሁ እንዳታቀርቡለት ብለው መደምደሚያ ዘግተዋል። በኦርቶዶክስ ይፈተታል። ብፁዕ አቡነ ሕዝቅኤል ጳጳሱ የተናገሩት ማለት ወንድምና ያቃጠል ተንኪ ይህን እንደ ማስረጃ አልቀበለው። ምክንያቱም ሙሉውን ብንሰማው ኮንሰፕቱ ይገባን ነበር። ሀሳባቸው በደንብ ለመረዳት ያመቻል። አይዞ በእርግጥ የሆነ ሰዓት ሚዲያ ላይም ሲዟዟር ነበረ። እነሱም ማብራሪያ ሰጥተውበታል። ራሳቸው አባታችን አይዞ ቢኒ ማርያም ፍጡር አይደለች። የማርያምን አይደለም ወይ እኮ ቃል በቃል ተናግሯል እኮ። በምንም ኮንቴክስት ድንግል ማርያም ስጋ ነስቷል አልነሳም? ክርስቶስ ስለመንሳት ስላለመንሳት እየተወራ ያለው በቃ ስጋ ከነሳ ያ ስጋ የድንግል ማርያም ስጋ እኮ ነው ወንድሜ። ያ የሷ የነሳው ስጋ ያ ስጋ እኮ ነው ቀራንዮ አደባባይ ላይ የተሰቀለው። ያ ስጋ እኮ ነው እንበላለን እያልክ ነው አሁን። ታዲያ ያ ስጋ የማርያም ስጋ ነው። የፍጡሩን ስጋ እንበላለን እያልክ ነው ያለው። እንደዛ ነው እያልክ ነው ያለው። ክርስቶስ እና የፍጡሩን ስጋ ክርስቶስ የፍጡሩን ስጋ ነው እንጂ የተዋሃደው እና ክርስቶስ እኮ የፈጠረውን ስጋ ነው የተዋሃደው። አሁን አትደባል። ክርስቶስ በእርግጥ ቃል ስጋ ሆነ ነው የሚለው። በስጋ ግን የማርያም ስጋ ተዋህዷል። ወዳጄ አይዞ ወዳጄ፣ አንተ ራሱ የተሰቀለው ይኸውልህ፣ ቀራንዮ ላይ የተሰቀለው ከማርያም የነሳውን ስጋ ነው። ለምን ስሜት አይቶላለብኝ? በቀራንዮ ላይ የተቆረሰው የማርያም ስጋ ነው ወይስ የኢየሱስ ስጋ ነው? የኢየሱስ ክርስቶስ ከድንግል ማርያም የነሳውን ስጋ። ያ ስጋ የማርያም ስጋ ነው የሚባለው ወይስ የኢየሱስ ስጋ ነው የሚባለው? ከድንግል ማርያም ነው የነሳው ስጋውን ኢየሱስ ክርስቶስ። ከማን ነሳው? አይደለም አሁን ወይ ዲስከስ ከሰማይ ይዞ እኮ አልወረደም። ስጋን ከሰማይ ይዞ ወረደ እንዴ? አይዞ ወዳጄ፣ ቃልም ስጋ ሆነ አይደለም የሚለው የዮሐንስ ወንጌል ቁጥር 7 ላይ ምዕራፍ 1 ቁጥር 7 ላይ የዮሐንስ ወንጌል ቃልም ስጋ ሆነ ነው። ስጋ የሆነ ያ ስጋው የማርያም ነው ወይስ ቃል የማን ነው? በመጀመሪያ ይኸውልህ ቃል ነበር። በመጀመሪያ አራት አደናብር የማን ነው? ስጋ ሲሆን የድንግል ማርያም ስጋን የተዋሃደው የማን ስጋ ነው? ከተዋሃደ በኋላ የማርያም የመብርሃን ስጋን የተዋሃደው ያ ስጋ የማርያም ስጋ ነው የሚባለው ማለት ምን ማለት ገብቷል? ብራዘር የማርያም ስጋ ነው የሚባለው ቃል ስጋ ከሆነ በኋላ ያ ስጋ የማርያም ስጋ ነው የሚባለው። ይኸውልህ ምንም ኢየሱስ ክርስቶስ የማርያም ባለው ቢኒ ህዝብ ጋር ነው ያለው። ያ ስጋ ከተዋሃደ ያ ስጋ የማርያም ስጋ ነው ወይ የሚባለው? ለምን አትመልስም? እውነት ካለ አው ከመብርሃን ስለነሳ የድንግል ማርያም ስጋ አለበት። ሰምታችሁታል? አዎ ያ ስጋ የማርያም ስጋ ነው የሚባለው አለ። አላልኩም። እንደዛማ አይደለም። እንደዛ አይደለም። አታጭበርብር። ደግሜ እጠይቃለሁ። ከመብርሃን ስለነሳ ስጋን አታጭበረብርም ስል ደግሜ እጠይቃለሁ። ወደ ምስል ደግሜ እጠይቃለሁ። አይ ካልክ አሁን ደግሜ እጠይቃለሁ። በስርዓት መመለስ አለ። እሺ ከተዋሃደ በኋላ ያ ስጋ
የማርያም ስጋ ነው ወይስ የኢየሱስ ስጋ ነው? ኢየሱስማ ራሱን ችሎ አካላዊ ቃል ነው። በቃ ኢየሱስ የማን ስጋ ነው ያልኩህ ብራዘር? ና ከሞን የማን ስጋ ነው? ኢየሱስማ ኢየሱስ ነው። በቃ እኔ ስለ ኢየሱስ አልጠየቅኩም። ያ ስጋ የማን ስጋ ነው? ከሞን የኢየሱስ ክርስቶስ በል እንጂ ምንድነው አንተ? እኔ ኦርቶዶክስ ነኝ። የኢየሱስ ክርስቶስ እውነቱን ተናገር እዚህ ጋር። ቆይ ብራዘር ቆይ ኖ አሁን እያወራን ያለ ነው ምን መሰለህ ወንድምነት ያልገባህ ነገር አለ። እውነት ኦርቶዶክሳዊ ያልገባህ ነገር አለ። ያልገባህ ምንድን ነው? አቡነ ሕዝቅኤል እዛ ጋር ሲያስተምሩ ስጋን ከድንግል ማርያም ተዋህዶ ነው። የድንግል ማርያም ስጋ ነው በቀራኒው አደባባይ የዋለው። የነሳው ስጋ እንዳስተምሯችን እንደ ኦርቶዶክስ ከድንግል ማርያም ስጋ ነስቷል ብለን እናምናለን። ያ ደግሞ በስጋ ከድንግል ማርያም ስጋ ነስቷል። ያ ስጋ ነው በቀራኒው አደባባይ ላይ የተሰቀለው። ነገር ግን ክርስቶስ ራሱ ኢየሱስ ደግሞ ራሱ በቃ ስጋው ራሱ ኢየሱስ ክርስቶስ ነው። በቃ በስጋ ከተገለጠ በኋላ ኢየሱስ ነው። ከዛ በፊት ግን በመጀመሪያ ቃል ነበር የተባለለት፣ ቃልም እግዚአብሔር ነበር። ከዛ ቃልም ስጋ ሆነ ይላል። ስጋ የሆነው ቃል ግን ከድንግል ማርያም ስጋ ነስቶ ነው። ጨርሻለሁ ዳኒ። ኦኬ እውነት ምንድን ነው ያልከው? እውነት ግን ምን እያዞረኝ እንደሆነ አላውቅም። የኢየሱስ ክርስቶስ ስጋ ነው የማርያም ስጋ ነስቷል። አዎ ነስቷልሽ፣ ግን የተሰቀለው ኢየሱስ ክርስቶስ ነው። እኔም ያልኩት እሱን ነው። የሞተው ደሙ ግን ኢየሱስ ክርስቶስ ነው። የድንግል ማርያም ያደረብበት ኦርቶዶክሳዊ ስለሆነ ያውራ አደረብበት። የአንተና እሱ ጋር ያለ መረዳት የሁለታችሁ የተለያየ ይመስላል። እንስማ፣ ድገመው። እውነት ለእኔ እንደዛ ነው ማምነው። እኔ ከድንግል ማርያም ስጋ ነስቷልኝ። አዎ፣ ግን በቀራኒው ላይ የተፈሰሰው ደም የኢየሱስ ክርስቶስ ነው። ያን ለእኔ እምነቴ ነው እንጂ አሁን የማርያም ስጋ ነው የሚለውን ነገር እኔ አልቀበልም ጭራሽ። ይሄ የስህተት ትምህርት ነው ብዬ ነው ማምን። ለእኔ እኔስ እንዴት ነው የምትረዳው? እኔም እውነት እንዳለው ነው። እውነተኛውም ሁለቱ ኦርቶዶክሶች ናቸው ከታች ያሉት። አውራቸው ቢኒ፣ አንተ ከእነሱ የተለየ አስተሳሰብ ካለ ብፁዕ አቡነ ሕዝቅኤል ያሉትን እየሰማኝ ነው ኤርሚ? እኔ ኢየሱስ ክርስቶስ ከተወለደ በኋላ እኮ አንተ ከእናትህ ማህፀን ከወጣ በኋላ ኤርሚያስ ነው አይደለ ስምህ? በቃ ኢየሱስ ክርስቶስም ከድንግል ማርያም ከተወለደ በኋላ ኢየሱስ ክርስቶስ የሚለውን ስም እኮ አግኝቷል አይደለ? ስሙንም ኢየሱስ ትለዋለች ተብሏል። በቤተ ክርስቲያናችን የሚፈተተው ስጋና ደም የኢየሱስ ክርስቶስ ነው። ነገር ግን ኢየሱስ ክርስቶስ ስጋን ከማን ይነሳው ካልከኝ ከድንግል ማርያም ነው አልኩ። እኛ ስጋ ስለመንሳት እኮ እናምናለን አልኩ። ኦኬ። ስለዚህ አባታችን ደግሞ አሁን ቆርጣ ያሰማኸኝ ቪዲዮ ስጋን ስለመንሳት ያስተማሩበት ነው። ከኋላ ጀምረ ስትሰማው እሱ ቪዲዮ ላይ ምንድን ነው? ከእመቤታችን ነው ስጋን ነስቶ ኢየሱስ ክርስቶስ እኛን ለማዳን ወደዚህ ምድር የመጣው ሲያስተምሩ የነበሩትን አሁን ስለቆረጥከው ቪዲዮ ነው እያወራን ያለ ነው። እኔን ነው እያልከኝ እንደታወራ እድል ስሰጥህ እኔን አፌን እያልከኝ የምታመጣ እውነት የለም፣ የምትሸፍነው እውነት የለም። ልብ በና ስማ። ስጋን ስለመንሳት ቢያስተምሩም ምንድን እንዳሉ ስማቸው። ስጋ ስለመንሳትማ እኛም እኮ እናስተምራለን። ክርስቶስ ከቅድስት ድንግል ማርያም ነው የሰውን ተፈጥሯዊ ባህሪ ገንዘቡ ያደረገው። በስጋና በደም ተካፈለ ብሎ የሚለውን ቃል እዚህ ያለን ሰዎች አድምቀን የምንሰብክ ነን፣ ወንጌላውያን አማኞች። ኦኬ። እኛ ከሰማይ ስጋ ይዞ መጣ ብለን አላልንም። የአብርሃምን ዘር ነው የያዘው። የአብርሃም ዘር ሆና የተገኘችው ደግሞ ድንግሊቱ ናት። ፔሪየድ። ያንን ከእሷ ግን በስጋና በደም ተካፍሎ ከተወለደ በኋላ ያ ከገሊላ እስከ ይሁዳ ይመላለስ የነበረው ወልደ እግዚአብሔር ወልደ ዳዊት የያዘው ስጋ የማርያም ስጋ ነው አይደለም የሚለው መጽሐፉ። ኦኬ። ከእሷ ከተካፈለ በኋላ ስጋው የእርሱ ነው፣ ደሙም የእርሱ ነው የሚለው። ኦኬ። ሰማው ምን እንደሚሉ ጳጳሱ። የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። ያቺ ቤዛ የምንበላው የምንጠጣው ስጋ የማን ነው? የእሷ ነው።
አየህ የምንበላው ለምን ትቆርጠዋለህ? እስቲ ከመጀመሪያው አሰማ ብራዘር፣ እቤት ገብተህ ቁጭ ብለህ ስማ። እኔ ሙሉ ሰምተኛለሁን። ከመጀመሪያ አሰማ እስቲ አድመጠኝ። እዚህ ቤት የከፈትኑ የእናንተን ሙሉ ቪዲዮ ልናሰማ አይደለም። ስንት አርቲቡርቲ ነገር ይናገራሉ። የብፁዕነታቸው ብፁዕ አቡነ ሕዝቅኤል የተናገሩትን ቪዲዮ እኔ ሙሉን ሰምቻለሁ። ሙሉ ቪዲዮ ላሰማህ አይደለም እዚህ የተቀመጥኩትኝ። ኦኬ፣ በስጋና በደም ስለመካፈል እያወሩ እያሉ አሁን ዋናው ምንድነው? የፈሰሰው ደም የማርያም ደም ነው ያሉት። ቀራንዮ ላይ የፈሰሰው ደም የእሷ ደም ነው ያሉት። የምንበላው የምንጠጣው ስጋ የማርያም ስጋ ነው ያሉት። አይ ከዚህ አንጻር እኔም አልቀበለውም እኮ ከዚህ አንጻር እኔም አልቀበለም። እኔን ሀሳብ ተረድተኛል ብዬ ተረድቻለሁ። ያንተ ተረድተኛል። እኔን ከተረዳህ ኦኬ። ሰላም አሮን እሺ፣ አሮን ቆይ። አይ ይኸውልህ ኤርሚ፣ እኔ ሀሳቤን ከተረዳህ የሰማ ነው ለመሰለህ እኔ ሀሳቤን ከተረዳህ ሚዩት አታርጓቸው ፕሊዝ። ይኸውልህ ሀሳብ ስማ፣ እየሰማ ነው ቢኒ። የማርያም ስጋ ነው ማለትና ከማርያም የነሳው ስጋ ነው ማለት እኮ ይለያያል። ማለት የነበረባቸው ከማርያም የነሳው ስጋ ነው ቢሉ ኖሮ ትክክል ነበሩ። የማርያም ስጋ ነው ካሉ ግን ልክ አይመጣም። ቃላት አጠቃቀማቸው ልክ ነህ እዛ ጋር ይኸውልህ። መጀመሪያ ቢኒ አንተም እኮ ያንን ደገምከው። የማርያም ስጋ ነው አልክ። ያ እሱ ነው የብፁዕ አቡነ በጣም ቢኒሻ ከማርያም የነሳው ስጋ ነው የሚባለው። አሁን አንተ አንዴ ስሙኛ፣ ከእናትህ ስጋ ነስተሃል ይባላል እንጂ የኔ ስጋ የእናቴ ስጋ ነው ይባላል እንዴ? አንዴ ሀሳቤን ተረዳኝ። ይኸውልህ ዮሐንስ ወንጌል ምዕራፍ ለማለት የፈለከው ሌላ ቢሆንም አነጋገርህ ቀጥታ ሲተረጎም የማርያም ስጋ ነው ስትል ቀጥታ ትርጉሙ የማርያም ነው የሚሆነው። በቃ ግን እኮ አሁን እኮ አንተ የነሳው ስሜት ስትጨምርበት ነው በትክክል የራሱ የሚሆነው እውነተኛው። አሁን እኮ አንተ መለስከው ሲጀመር እውነተኛው ምንም መከራከር ፈልገ ካልሆነ በስተቀር ቢኒያም አሁን ኤርሚያስ የተናገሩና ያሰማ ነገር ግልጽ እኮ ነው ማለት። እኔ አሁን ለምሳሌ መጽሐፍ ቅዱስ ይኸውልህ መጽሐፍ ቅዱስን መክፈት የጀመርኩኝ ይኸው እነሱ ምን እንትና ዳንኤልም ኤርሚያስ ምናምን መጥተው ሲከፍቱ ነው እንደዛ እየከፈትኩ ያሉት። ይሄ እየተናገሩት ያሉት ነገር ልክ ነው። ለእኔ የስተት አስተምሮ ነው ብዬ የተቀበልኩት የአሁኑን ነገር ማለት ነው። ኤኒዌይስ ግን ለማንኛውም እኔ አንድ ነገር ለማለት ነው የገቡ ይቅርታ አድርጉልኝና ኤርሚያስ ሁሉ ጊዜ በምትናገሯቸው እና ቢኒያም የምትናገሯቸው ነገር ሁሌ ነው የምከታተለው። በጣም መጽሐፍ ቅዱስን መክፈት የጀመርኩኝ ከዛ በኋላ ነው። በቤቴ ራሱ ብዙ ጊዜ ብዙ ጥያቄ እየጠየቅኩ ያለው ልጅ ነኝ። ዲቤት አለ፣ ዲቤት እንድታደርግ እየጠበቅኩ ነው። ዲቤቱን ካደረግክ በኋላ ግን ያው እኔም ራሱ እውነታውን ተቀብዬ ወደ እውነቱ መንገድ መሄድ እፈልጋለሁ። ኤኒዌይስ ኤርሚያስ እየሰማኝ ከሆነ ዲቤት አለ ተብሎ እሱን እየጠበቅኩ ነበር እስካሁን ድረስ። አንዴ የምትነጋገሩ እስከዛሬ ድረስ ያደረግከውን ዲቤቶች በሙሉ ተከታትያለሁ። የምትናገራቸውን ትምህርቶች በየቀኑ ቁጭ ብዬ ነው ማዳምጥና በተቻለ መጠን እሱን ነገር እየጠበቅኩ ነው ከእግዚአብሔር ጋር። እንግዲህ ማየት ያለብኝን መንገድ እያየሁ ነው። ቢኒ አትከራከሩ እናንተ ወደየትም እንድትሄዱ አይደለም የእግዚአብሔርን ቃል እንድታውቁ ነው በደንብ እየተናገሩ ያሉት እንጂ የሚያተርፉት ነገር አለ ብዬ አላምንም፣ በእኔ እንደኔ ማለት ነው። ምክንያቱም የእግዚአብሔር ቃል የሚሾፍበት የሚዘበትበት ነገር ነው። እኔ ሰውን አልከተልም፣ መጽሐፍ ቅዱስን ነው ማነበው። እኔ መጽሐፍ ቅዱስም ራሱ የሚናገረው ይኸውልህ አራቱንም ወንጌላትን ሳነባቸው የሚናገሩት ጠቅላላ ስለ ኢየሱስ ክርስቶስ ወንጌልና ወንጌል ብቻ ነው የሚናገረው። ገብቷል? ስለዚህ እውነት ነው። በቃ ምንም ነገር ይሁን ለመዳን ከፈለክ መስማት ነው። እኔ ማንም ሰው ጋር አልከራከርም። አመሰግናለሁ። ኤርሚ ኦርቶዶክሳዊ ወንድም ነው የሚያወራው። ቢኒ ያውራና ቆይ እንደውም አሮን እንትን እዚህ ላይ ሀሳብ አለኝና ልናገር። እሺ አሮን ለአንተ ልሰጥህ ነው። አሮንም ድምፁን ስላላሰማ ያሰማ። ኦኬ አመሰግናለሁ። በመጀመሪያ አሁን እውነተኛውን በመጨረሻ መልሶታል ማለት ነው። ይሄ በመጨረሻ ላይ የተናገረው እውነተኛው ማለት ነው። ምን ብሎ ነው የመለሰው? ቀጥታ ከተረጎምከው እንደሱ አይነት ትርጉም ነው የሚሰጠው አለ። ስለዚህ ቀጥታ አይደለም እንትን ሀሳባቸውን መረዳት የለብህ ቀጥታ ተርጉመህ አይደለም ማለት ነው። ስለዚህ ምን ለማለት ፈልገው ነው ማለት ነው ያለብህ ማለት ነው። የማርያም ስጋ ነው ማለት ከሷ
የነሳውን ስጋ ለማለት ነው ማለት ነው። ቀጥታ ከተረጎምከውማ መጽሐፍ ቅዱስ ቀጥታ ከተተረጎመ እኮ በጣም ብዙ ችግሮች አሉ በመጽሐፍ ቅዱስ ማለት ነው። ምክንያቱም እግዚአብሔር በከንፈሩ ይመራቸው ነበር፣ በከንፈሩ የሚል አለ ለምሳሌ። ስለዚህ በቀጥታ ከተተረጎመ ስንስ አይሰጥም ማለት ነው። ስለዚህ በቀጥታ አይደለም የሚተረጎመው። ምን ለማለት ፈልጎ እንደሆነ ሁላችን እናውቃለን። ከእሷ የነሳውን ስጋ ነው፣ ስጋ ከእሷ እንደመጣ ስጋው ማለት ነው ነው እሱ ለማለት እንደፈለጉ እናውቃለን። ምክንያቱም ቅዱስ ቁርባን አይ የድንግል ማርያምን ስጋ ውሰዱ ብሎ አያስተምሩም መቼም እነሱ ማለት ነው። ስለዚህ የታወቀ ነው ከእንትኑ ማለት ነው። ከዛ ወደ ማለት የፈለኩት እንደዛ ነው። ግን አሁን ቢኒ መጥቶ ደግሞ ያንኑ ቃል የማርያም ስጋ ነው ብሎ ካስተጋባ ስህተቱ እየተደገመ መጣ ማለት ነው። መታረም ነው ያለበት ነው አሁን እኛ እያልን ነው እንጂ እሳቸው ለማለት የፈለጉት ከማርያም የነሳው ነው ለማለት እንደፈለጉ ምዕመናኑ ይረዳል። አሁን ቢኒ መጥቶ የማርያም ስጋ ነው የሚለውን ቃል ከደገመው ስህተት እሱ ለምሳሌ አሁን ብጠየቅ ከሆነ የማን ስጋ ነው ተብዬ ብጠየቅ የራሱ ብዬ ነው የምመልሰው። ገብቶሃል? ከማን የመጣ ነው ብሎ ከጠየቅ ምክንያቱም ስፔሲፊክ ከጠየቀኝ ማለት ነው። እነሱ ማለት የፈለጉበት ግን ሁላችን እናውቀዋለን ማለት ነው። እና ቢኒም በዚህ ቢስተካከልም ጥሩ ነው ማለት ነው። እና እነሱ ማለት የፈለጉበትን ነው ዋናው ነገር ማለት ነው። ከዛ የአቡነ ተክለ ሃይማኖት ገድል ላይ እና ስለ ሌሎች ገድሎች በጣም ብዙ ጥናት የሚያስፈልጋቸው አሉ እና ስለ እነዚህ ጉዳይ አንድ መምህር አለ። ስለዚህ ጉዳይ ኑ ተወያዩ ብሎ ጥሪ አቅርበዋል ማለት ነው። ስለዚህ ከእሱ ጋር ብትወያዩ በዚህ ጉዳይ መልስ ሰጥቷል። በነገራችን ላይ በጣም ሰፊ ስለሆነ እሱ ጋር አለ ማለት ነው እና ግዕዙና አማርኛው የተለያየ ነው የሚሰጠው ትርጉም። እኔ እርግጠኛ አይደለሁም ብዙ ስለማላቅ ማለት ነው። እና ብቻ መልሶች አሉ። አሁን ተቅማጥ የሚለውን በግዕዝና በአማርኛ የተለያየ ነው። እንትን የሚለው ማለት ነው ህመም ነው ወይም የተለያየ አይነት ሊሆን ይችላል። ያ ህመም ተብሎ የተቀመጠው በእንትን ማለት ነው። ተቅማጥ ነው አይደለም እኔ አላቅም ማለት ነው እውነት ለመናገር ማለት ነው። ግን ጥሪ አቅርበዋል ከሱ ጋር በገድሎች የሚነሱ ጥያቄዎች ካላችሁ እሱን እንትን ትላላችሁ ማለት ነው። ከዛ ወደ ቅዱሳን ምልጃ ስንሄድ ወይም መላእክት ወይም ያማልዳሉ ወደዛ ሳትሄድ በመካከል ላይ ሌላ አርእስት ስለጨመራችሁ እሱ ደግሞ በአንድ በተዘዋዋሪ መንገድ እኔን ስለሚመለከታኝ ልመልስላችሁ። ኦኬ እንግዲህ ከዚህ በፊት እዚህ ላላችሁ 650 ሰው ከዚህ በፊት ተናግሬያለሁ። የኦርቶዶክስ መምህራን ጥሪ ሲቀርብላቸው የእነሱ ምዕመናን አንዳቸውም ሄዳችሁ ጥሪውን ተቀበሉ ብሎ የሚላቸው የለም። ቢኖርም ትከራከር ማነው ትኖርበታለህ ታምነዋለህ እንጂ አትከራከርበትም ነው ብሎ የሚሉት። ኦኬ ለእነዚህ መምህራን እኔ ሶሻል ሚዲያ ላይ 10 ዓመት ሞላኝ። ለእነዚህ መምህራን የዲቤት ጥሪ ሳረግ አንድም ኦርቶዶክሳዊ መምህር ዘበነ ጥሪውን ተቀበል ብሎ ያለው የለም። መምህር ምረትአብ ጥሪውን ተቀበል ያለው የለም። መምህር አቡኑ ጥሪውን ተቀበል ያለው የለም። መምህር ተስፋዬ መቆያ ጥሪውን ተቀበል ያለው የለም። መምህር መስፍን ጥሪውን ተቀበል ያለው የለም። መምህር ታሪኩ አበራ ጥሪውን ተቀበል ያለው የለም። አይኖርም። በፊታችን ቆመው አያወሩ። እነዚህን በፌስቡክ እና በዩቲዩብ ዓለም በነበርኩበት ጊዜ ማስተላለፍበት ጊዜ እዛ ጥሪ ያቀረብኩ። ኦኬ ወደ ቲክቶክ መጣው። አክሊለ ጥሪ ያቀረበልኝ ተቀበልኩት፣ ሰረዘው። ልደተ ቃል ጥሪ ያቀረበልኝ ተቀበልኩት፣ ሰረዘው። ደምረው ጥሪ ያቀረበልኝ ማነው? ፈለገ ጥሪ ያቀረበልኝ ተቀበልኩት፣ መጣ። የነበረውን ውጤት አይታችሁታል። ደምረው ጥሪ ያቀረበልኝ አሰረዙት። አንዱ አሰራዥ ይኸውን የምትሉት ዘማርያም ነው፣ ዘገብርኤል የምትሉት ሰውዬ ነው። ኦኬ ዲያቆን ስዩም ጥሪ ያቀረበልኝ ተቀበልኩት፣ አሰረዙት ተረባርበው። እኔ ደግሞ እስኪ ጥሪ ላቅርብ ብዬ በነዘበነ ተስፋ ቆርጬ ከምቀመጥ ብዬ ጥሪ ያቀረብኩኝ ለማለቀሽ ዲበኩሉ። ከዛ በሞተ ሬሳ ልወያይህ ያልሞተ ሰው ሞቷል ብለህ ስትል ነበር አለ።
መልሱን ራሱ ጋር ተመለሰለት። የአብሮ አደጌ ሞት አሁንም ጭምር ቢያንገበግበኝ ማለት ነው። አልቅሼ እሱ ብቻ ሳይሆን ሌሎቹም ብዙዎች ያው ደግሞ አሁንም በምድሬ ላይ የሚሞተውን ሰው ስትቀልዱ የነበራችሁ ሰዎች ዛሬ ለኦርቶዶክሳውያን እልቂት እያላችሁ ትላላችሁ። እኔ ግን ከ2 ሳምንት በፊት እየተናገርኩ ነበር። በዛ ውስጥ እንኳን ሆኜ አብሮ አደጌ ሌላኛው ደግሞ እንደዚሁ ተወስዶ ተገደለ እያልኩ ማለት ነው። አሁን የአዛኝ ቅቤ አንጓች ትሯሯጣላችሁ ማለት ነው። ሰዎች በሰውነታቸው ሲገደሉ እስላም ክርስቲያን አልልም፣ ንጹሐን ናቸው የሞቱት። ልቤ ያዝናል፣ ልቤ ይደማል። አሁን ባለቀስ ኦርቶዶክሳውያን መልሰው ያላግጣሉ ያላግጣሉ። አሁን ይሄ ፕሮፋይል ፒክቸር የቀየረ ኦርቶዶክሳዊ ሁሉ በሙሉ አሁን እኔ ባለቀስ ያላግጣሉ አልኩ። በእኔ ወረዳ ውስጥ ነው፣ መርቴ ወረዳ ውስጥ ነው እንደዚህ ሆነው። ቀልዳችሁ ነበረ በአብሮ አደጎቼ ሞት ላይ። ያው አሁንም ደግሞ እንደገናም ደግሞ ሌላ ይጨምር ጀመር። ጌታ ምድሪቱን በቃ ይበላት፣ በቃ ይበላት እና ኦኬ ጥሪ ያቀረብኩለት በሬሳ ላይ ወደ ዲቤት ላይ አድርጋለኝ። የመሞቱና ለመሞቱ ዜና ተረጋገጠ። ራሱ አስጠርቶ አምጥቶ ኦኬ ዲያቆኖቻችሁ ሁሉ ጭምር ነበር ሲያሾፉ የነበሩት። ዩቲዩብ ላይ ግቡና እዩ። አልመረዙኝም አልገደሉኝም እያሉ ሲያሾፉ ነበረ። እነ ዲያቆን መኳንንት ብለህ የምትለው ቀኝና ግራ ጆሮውን የማያውቅ ትውልድ ማለት ነው። ኦኬ እሱ ከተረጋገጠ በኋላ ወያያለሁ ብሏል ነበር እንዴ? ለምን ቀሲስ ዲበኩሉን የድምፁ አላለ? የድምፁም በፎሬንሲክ የተረጋገጠውን አረጋገጡት እህቶችና ወንድሞች፣ ጌታ ይባርካቸው። ለምንድን ነው ታዲያ ዲቤቱን የማይቀበለው? እየመጣችሁ አንድ ቀኝና ግራ ጆሮ ለይቶ የማያውቅ ሰውዬ ጥሪ አቅርቦልሃል ምላችሁ ምትሉኝ ማለት ነው። እና ኬሰር ጠርተው የሰረዙትን ለምን ተቀበል ብላችሁ አሳፈርከን ለምን አላላችሁትም? ልደተ ቃል ጠርቶ የሰረዘኝን ደምረው ጠርቶ የሰረዘውን ዲያቆን ስዩም ጠርቶ የሰረዘውን ምን ነው ዝም አላችሁ? እኔ ለአንድ ቄስ ጥሪ ሳቀርብ በሬ ሳይሆን በተስካር እያለ ሲቀልድ የነበረ አላግጥባችኋለሁ እንደ ኤልያስ ማለት ነው። ኦኬ ስለዚህ ከዚህ ሰው ጋራ በተመለከተም ይሁን ሌሎቻችሁ ጥሪ እንዳታቀርቡ እንዲህ ተብሏል። ትልቁ ላይ አድርገኝ። ከዚህ በኋላ የኛ ልጆች ግን ከዚህ በኋላ ቀለሜን በተመለከተ ዲቤት ጥሪ ምናምን የሚል በኮመንትም ይሁን በሀሳብ በንግግር እንዳታነሱ ሙሉ ነበሩ። እዚህ ጋር ቀሲስ መላከ ይፍሩ አሉ፣ መምህር እንባቆም አሉ። የቤተክርስቲያን አገልጋዮች ናቸው። መርጌታ ኤፍሬም ናቸው፣ መምህር ኤፍሬም። ስለዚህ ገስትም ልካችሁ በድምፅ በኮሜንትም ላይ እንደዚሁም የዲቤት ጥሪ ብላችሁ እንዳታቀርቡለት ብለው መደምደሚያ ዘግተዋል። ምን ነው እነሱን ጥሪ ሳቀርብ ለምን ተቀበሉ ብሎ አላልክም? ለምንድን ነው ለቄሱ ለዲበኩሉ ጥሪ ሳቀርብ ተቀበል ብላችሁ ያላላችሁት? እኔ ጋር መጣ ተቀበል አትበለኝ። እኔ የጠጅ ቤት አዝማሪ አይደለሁም። እናንተው እዛው እየቆመቀማችሁ ብቻ ተቀበል። እዛ ጋር ሄዶ በዚህ ጋር ወጥቶ እንደዚህ አድርጎ በዚያ ጋር ሄደ ምናምን ነገር ተቀበል ብሎ የሚለው ማለት ነው። ተቀበል ብለህ ካልክ ሂድና ለመምህራኑ ጥሪ ያቀረብኩላቸውን በዚህ 10 ዓመት ውስጥ ተቀበል በለው እንጂ ምነው የኤርሚያስ ጥሪ ቋንጣ ሆኖ ይቀራል እንዴ? ያኔ ሲቀበሉ ሜዳው ላይ ሳልመጣ ስቀር እኔ ልፈር። እውነቴን ነው ብዬ የምላችሁ። እኔ ሜዳው ላይ ሳልመጣ ስቀር እኔ ልፈር። ተቀበሉ በለው፣ ቄሱን ተቀበል በለው። ስለ ታቦቱ ጥሪ አቅርቤለታለሁ፣ ተቀበል በሉት። አሁን ምን ይጣራልኝ ብሎ ሊሆን ቴንኪው። ከዚህ ውጭ ግብዞች ናችሁ ማለት ነው። ከዚህ ውጭ የምታወሩ ከሆነ ግብዞች ናችሁ። ህሊና ካላችሁ ለ6 አገልጋዮች ጥሪ አቅርቤያለሁ። አንድ ሰው ተቀበል ብሎ ያላቸው የለም። አክሊል አቅርቦልኛል፣ ሰረዘው። ተቀበል ያለው የለም። ልደተ ቃል አቀረበልኝ፣ ሰረዘው። ተቀበል ያለው የለም። ደምረው አቀረበልኝ፣ ሰረዘው። ተቀበል ያለው የለም። ዲያቆን ስዩም አቀረበልኝ፣ ሰረዘው። ተቀበል ብሎ ያለው የለም።
እፈሩ። ህሊናችሁ መስራት አለበት። ኦኬ፣ ህሊናችሁ ካልቆመ በስተቀር ስራውን ካላቆመ በስተቀር ሁለተኛ ጥሪ ተቀበል ምናምን ብላችሁ እንዳትሉ። ምን ነው እነሱ ጥሪ አይቀበሉም። የጠበል ጠዲቅ ቅመሱ ጥሪ ብቻ ነው እነሱ የሚቀበሉት። ዘማርያም ዘለቀ ጠበል ይቅመሱ ተብሎ ሲባል ብቻ ነው ጥሪ የሚቀበለው። ቀሲስ ዲበኩሉ ጠበል ይቅመሱ ተብሎ ሲባል ብቻ ነው ጥሪ የሚቀበሉት እንጂ ጥሪ ሊቀበሉ ይገባል ማለት ነው። እኔ እኮ አንድ ጥሪ ነው ያቀረብኩት አይደል? የአሁኑ ላይ የምፈልገው ጥሪውን ገና ወደሱ ወደ ቀሲስ ቴዎድሮስ ካህናቱ ጋር እዚህ እንደ ቀሲስ መላኩ ይፍሩ ምናምን ነገር የሚባሉት ጋር ወደ ካህናቱ ጋር ነበር ለ4 ሰው ጥሪ ላቀርብ፣ ግን በካህናት አትምጣብን አሉ። እነሱ ዳቦ ሲቆርሱ አንድ ነገር ልበልክ፣ ቆይ ታወራለህ፣ እሰጥሃለሁ። ዳቦ ሲቆርሱ እንጂ የሚያምሩባቸው ዲቤት ላይ አይምርባቸውም ብሏል። የሆነ ሰው ዲቤት አድርጎ ካበቃ በኋላ እዚህ ገዝተ ላይ ቁጭ ብሎ የመሐረ ነው የሰሃለ ነው ቀበነ ማለት አይደለም፣ ቀርቦ ማውራት ነው። ቀርቦ ማውራት ነበር። ያው ዘግታችሁታል ማለት ነው። እና ቴንኪው። ይሄ ነው የፈለኩት። በመካከል ብሬክ ሁለተኛ እንዳታስገቡ ለማለት ነው። ወደ ዋናው ጉዳይ እንመለስ። ቴንኪው ዳንዬ፣ ትልቁ ላይ ሆነና እዚህ ላይ ብቻ የሆነች ነገር አንድ ነገር ብዬ ብቻ ልለው። አንድ ደቂቃ ምንም አትልም። ኦኬ፣ ሀሳብ ልትሰጥ ነው። ምን አይነት ወንድም ወደ ሀሳቡ አሁን እነ ዲበኩሉን ምናምን ጥሪ ብለህ ነበረ። እኔ ነኝ ሚዩት ያደረኩት። በቃ በጣም በቂ የሆነ ማብራሪያ፣ በጣም በቂ የሆነ ሪዝን ነግረህና ወደ ሀሳባችን እንመለሳለን ማለት ነው። እና ይኸው ከፈለገ ደግሞ ሂዱና ይዛችሁት ነው መሀል ለምትሉትን ሰው ይኸው እድል እንሰጣችኋለን። ይዛችሁ ነው። ቤታችንን የምንከፍተው ሰው እየመረጥን ለማስገባት አይደለም። መልስ አለኝ ብሎ የሚመራ ካለ ማንንም ሰው ማለት ነው አሁኑኑ ይዛችሁ ነው። አሁኑኑ የሶሻል ሚዲያ ላይ አይጠፉ፣ ኢንቦክስ አድርጓቸውና ይዛችሁ ነው አለን። ቁጭ ብለን እያወራን ያለ ነው። ከዚህ የተሻለ መልስ የለም። ወደ ሀሳባችን ደግሞ እንገባለን ማለት ነው። ጸጋ ይብዛልህ ወንድምነት። ቴንክ ዩ ብራዘር። እሺ መልካም። ሀሳቤን ስማኝ ብራዘር። ከአንድ ደቂቃ ነው የማወራው። ምን መሰለክ፣ አሁን እናንተ ዲቤት ጥሪ ስታደርጉ ለምሳሌ ዲበኩሉን ጋብዛችሁ ሊሆን ይችላል፣ ወይም እነሱ ጋብዛችሁ ቀርቶ ሊሆን ይችላል። ያው ኤርሚያስ እሺ፣ እኔ ነኝ የሸኘው ወዳጅ። በቃ ወንድምነት በቂ መልስ መልሷል። በቂ ነው። እስማማለሁ። በወንድምነት መልስ በደንብ ነው የነገረን። ወደኋላ አንመለስም ማለት ነው። ወደኋላ አንመለስም። ያለ ሰው ካለ በቃ ጥሩ፣ ችግር የለም። ይሄው ቤታችንን ከፍተናል። ዲበኩሉም ብትላቸው የምትላቸው ሰዎች እኮ ባይዘዌ ሲገቡ እኮ ያሳየናል። ቁጭ ብለው ታብታብና ሼር ከማድረግ ያለፈ ገብቶ መሞገት ሀሳብ ካለው ገብቶ እንዲሞግት አበረታቷቸው። ይኸው አለን ዛሬ ይኸው እናመሻለን፣ እንቆያለን። ገና መጀመራችን ነው ቤታችንን። ስለዚህ ንገሯቸው፣ አበረታቷቸው፣ ይምጡ። ማውራት ባለብን ሌብል እናወራለን ማለት ነው። ጸጋና ሰላም ይብዛላችሁ። ሀሳቡን አንጠልፎም ጉዳዩ ላይ እንቆያለን። አይመስልም ወንድምነት? ይበቃላ፣ በቂ ነው። ከዚህ በላይ በቃ እኔም ራሱ እንደውም እዚህ ስለደጋገሙት ሶስቱም ለማለት እንጂ አላነሳውም ነበር። በቂ ከበቂ በላይ ነው። የፈለገ ሰው ከዚህ በኋላ ዲቤት ጥሪ ቢያደርግ እቀልድባቸዋለሁ። እነሱ ቀልደው አልነበረ? እቀልድባቸዋለሁ። እነሱ ሰምተው እንዳልሰማ አይደል የሆኑት? እኔም ሰምቼ እንዳልሰማ ሆኜ እቀልድባቸዋለሁ። በኦርቶዶክሳውያን ዲቤት ጠሪዎች ላይ 10 ዓመት ሙሉ ከ10 በላይ አገልጋይ ጠርቻለሁኝ። ማን ነው ከ10 በላይ አገልጋይ ጥሪ ያቀርቦልኛል። 6 ትልልቅ መምህራን፣ 4ቱ ደግሞ የቲክቶክ ሰራዊት ዋና አዛዦች ናቸው ተብለው የሚባሉት ሰርዘው ቀሪ ጥሪ የማይቀበሉ ናቸው። ጨርሻለሁ። ወንድም በቂ ነው። ጋይድ ወደ ዋና ሀሳብ። እሺ አሮን ቅድም ስታወራ አንዳንድ ፖይንቶችን እየሰማው ነበርና ቀለሜ ዲቤቱን እኮ የጋበዝከው አንተ ነህ። በጋበዝከው ጥሪ ለምንድን ነው የፈራኸው? ምክንያቱም በተለየ ቤት እዚህ ቤት ውስጥ አይዟችሁ በቃ አይዟችሁ ጋይስ ማለት በቃ አይዟችሁ ማለት እንፈልገው ብራዘር በብርታት ነው
የውሸት ድንኳናቸው ስለተነቀለ ሌላ ሰው ይቀበል። የውሸት ድንኳናቸው ስለተነቀለ መልሰው ለመትከል ነው የሚፈልጉት። መልሰ ለመትከል በመጀመሪያ የዲቤት ህግ አጠራርን ወቅ ምን ነው ተቀበሉ ብላችሁ ተብላችሁ ስትባሉ በቃ የውሸት ድንኳናችሁ ተነቅለዋል። መልሳችሁ ልትተክሉት እስከማችሉ ድረስ ተነቅሎባችኋል። 14 ሰው እኮ ነው የዲቤት ጥሪ ያቀረበልኝ ወንድሞች፣ 14 ሰው እኔ ቢያገኙ እውነቴ ነው በቁሜ እየመተሩ ሊበሉኝ እንደሚችሉ ነው የምገምተው። 14 ሰው ምንድን ነው የሆናችሁት? በቃ ተመቷል፣ እባባችሁ ተገድሏል። ተረጋጉ። ቀጥሎ ልነት እስቲል እኮ ትሮማው አልለቀቀም። ዲቤት ገና አሁን ቀጥለውም ማየት ያለባቸው እንደው ቆም ብለው ያለፉት ዲቤቶችን ይዩት እና አሁንም ገና ትሮማው በጣም ከባድ ነው እና እዛ ላይ ናቸው ያሉት። አይዟችሁ ማለት እንፈልጋለን ብራዘርስ። እሺ አሮን ዳግሻይ ማይክ ከፍተህ ነበር? ሶሪ ብራዘር። አይ ዳንዬ እንዴት ናችሁ? እንዴት አደራችሁ ልል ነው። በዛውም ሌላው ሌላው ደግሞ ያው እነሱ ከቆሰልንበት ምን አለ ብንጀምር እያሉ ገባ የሚያድሩ የተበላ እኮ የሚባል አባባል ነበር። ኦልሬዲ ተበላ እኮ እሱ ተበልቷል። ሌትስ ሙቭ ኦን። ዳኒ እንቀጥል። እንዴት አደራችሁ? በኤርሚዬ ቢኒዬ፣ ሰንዬ፣ ናሆም፣ አሮን፣ ብሩክ ታች ያላችሁ ሁሉ እንዴት ነው? ተባረኩ። ቀለም የዚህ ተደብቀህ ለምን ፈርተህ ከምትሸሸግ ወጥተህ ይኸው አለ ዘሚካኤል በሌላ ቤት ውስጥ ግጠመው። ጌታን አንዴ ላመስግን። በእውነት ጌታን አንዴ ላመስግን። እግዚአብሔር ሆይ እጅግ አድርጌ አመሰግንሃለሁ። ከወንድሞቼና ከእህቶቼ ጋር ሆነ በስምህ እንጸልያለን፣ ስምህን እናመሰግናለን። በቅዱሱ ብላቴና በጌታ በኢየሱስ ክርስቶስ ስም ስላደረግከው መናወጥ የሐሰተኞች ድንኳን ተመልሶ ላይተከል ስለወደቅ የሐሰት ትምህርታቸው ድንኳን ስለተዛመመ አይደለም ስለተነቀለ 25,000 ሰው ላይቭ ስርጭት ቀጥታ እየተከታተለ በነበረበት ጊዜ ላይ ዳግም ላይመለስ የሰው እጅ ስራ የሆኑ ስዕሎች ተራ ራብሽ መሆናቸውን አውቀው ሰዎች ከቤታቸው አውጥተው እስኪጥሉ ድረስ የሆነበትን ማዳን በጌታ በኢየሱስ ክርስቶስም ስላደረክ እጅግ አድርጌ አመሰግናለሁ። ክብር ሁሉ ለአንተ ይሁን። ይሄ ነውጥ የተጀመረው አንተ ነህ ያደረገው፣ የአንተ እጅ ነው ያደረገው። የተመታው የስህተት ትምህርት ሲመታየኝ ያ ወንድም ሊያወራይ በመጣ ሰዓት ላይ የመጣበት መንፈስ እባብ በጆሮ ስትገባ ልክ እንዳሳየን እንደዛው እግዚአብሔር ሆይ በስምህ ጉልበት አፍሮና ተሸማቆ ያንን ያህሉ ተዋርዶ ሲወጣ የተመታው ያ ክፉ መንፈስ ነው። ወንድሜን ፈለገን ግን እንወደዋለን። በእንባ ጸልየንለታል። ይድን ዘንድ እንወዳለን። ወገኖቻችን ይድኑ ዘንድ እንወዳለን። ዳግም ላይ ተክሉት የተነቀለ የሐሰት ድንኳን በጌታ በኢየሱስ ክርስቶስምና ስልጣን ለዘላለም ስላፈረስከው ገናንነትና ክብር ሞገስና ኃይል ከዘላለም እስከ ዘላለም በዙፋን ላይ ለተቀመጥከው ለአምላካችን ለአብና ለወልድ ለመንፈስ ቅዱስ አንድ አምላክ ይሁን እላለሁ። አሜን አሜን። ይሄን ነው። ቴንክ ዩ። አሜን አሜን። ጌታ ይባረክ። ከትሮማ ውጡ። በቃ አሁን ያላችሁ አማራጭ እሱ ነው። እግዚአብሔር ይባረክ። ክብሩን እግዚአብሔር ይውሰድ። ይሄው ነው። ጌታ ይባረክ። እሺ ብሩክ ሰላም፣ እንዴት ነህ? ሰላም ነኝ። እንዴት ናችሁ? አለን። ከየት ቤተ እምነት?
ከኦርቶዶክስ ነው። ከኦርቶዶክስ። እሺ እናንተ ቤት ያለው የቅዱሳን ነገር በጣም ግራ የሚያጋባ ነገር ነው። ምንድን ነው ግራ የሚያጋባው? እሺ እንደው ከልጅነት ጀምሮ ያሳደገ ሚካኤል የሚባል መልአክ አለክ ነው? ያንተ ደግሞ አሳዳጊ ሌላ ነው? በደንብ አለ እንጂ። ኧረ አንተንም አሳድገዋል ሚካኤል። እስማ ብዙ ልጆች አሉት ማለት ሚካኤል። አንተ ሚካኤል መጽሐፍ ቅዱስ ላይ የለም ነው የምታምነው? አባት የሆነ ያሳደገ ሚካኤል መጽሐፍ ቅዱስ ላይ የለም። ካለ አሳየን። እስቲ ያሳየን። ምን ሆኖ ነው አሳዳጊ የሆነ ከልጅነት ጀምሮ የሚያሳድግ ሚካኤል የተባለ ሚካኤል ምንድን ነው? እስኪ አባት ካለ ሚካኤል ሳታውቀው ነው አባት ያልከው? አይ ምንድን ነው ለአንተ ነው የጠየቀው። የሚለይ ሚካኤል አለ ያሳደገ ከልጅነት ጀምሮ። ይኸውልህ እኔ እኮ የለም ብዬ እኮ አልተከራከርኩም። አለ እኮ ነው ያልኩህ። አንተ የለም እኮ ነው ያልከው። መጽሐፍ ቅዱስ ላይ የለም እኮ ነው ያልከው። አሳየና፣ ግለጠው፣ ቃሉን ግለጠው፣ መጽሐፍ ቅዱስን ግለጠው። የትኛውን የመጽሐፍ ቅዱስ ክፍል እናውጣለን? የለም አላልኩህም። አለ እኮ ነው ያልኩህ እኮ። አሳየን፣ ከእግዚአብሔር ቃል አሳየን። ብራዘር ፉከራ አታርገው። አሳየን፣ እንቀበል። የትኛውን የመጽሐፍ ቅዱስ ክፍል ልግለጥልህ? በቃ መጽሐፍ ቅዱስ ላይ ሚካኤል የለም ካልክ አንተ የለም ብለሃል። እኔ ግን ጥያቄ አልጠይቅህ ያልኩህ። ቤት ከፍታችኋል፣ ጥያቄ ተቀበሉ። ምን ችግር አለ? አለ ብለሃል። ያለውን አሳዳጊ አባት የሆነ ሚካኤል አሳየን ከእግዚአብሔር ቃል። የለም እያልኩ ነው ያለው። ታንጣ መጽሐፍ ቅዱስ ላይ ያለ መጽሐፍ ቅዱስ አጥኑ፣ አንብቡ። ምን ቦታ ላይ እኔ ጥያቄ ልጠይቃችሁና መልሱ። ብራዘር አንተ ያነበብከውን ንገረን እንጂ። አይዞህ ብራዘር፣ እየጠበቅን ነው። ሚካኤል መጽሐፍ ቅዱስ ላይ ያለልህ አንብበው። አንተ ደግሞ የለም ብለኛል አይደለ? አባት የሆነ የሚያሳድግ ሚካኤል ካለ አንተ ግለጥ፣ ከሌለ ግን የለም ብለን ነው የምናልፈው። እሱ ቤት ስለከፈታችሁ እኔ ጥያቄ ልጠይቃችሁ፣ እኔ ስለማላቅ ማለት ነው። ኦኬ። ስለዚህ ያላወቀ ሰው እታች ሆኖ ይሰማል ማለት ነው። ዳኒ ለሚያውቁ ሰዎች ነው ቤታችን የከፈት ነው። እሺ፣ ለሚሞግቱ ሰዎች። እሺ፣ ወረደ እንዴ ዳኒ ትፈልገው ነበር ዳጊሻዬ? አይ በቃ ጀስት ሚካኤል እንኳን የሚል ያሳየን። እኛ እንዳለን እናውቃለን መጽሐፍ ቅዱስ ላይ፣ ግን እስኪ ያሳየን ብትለው አያገኘውም። አይደለም የሚለይ አይደለም አባት የሆነ እንዲሁ ጀስት ሚካኤል የሚል ቃል አሳየን ብትለው ከመጽሐፍ ቅዱስ ላይ ያሳየም ነበር። ኤኒዌይስ ቀጥሉሽ። እሺ አሮን አለ ካለ ማውራት የማትችል ከሆነ ሌላ ኦርቶዶክሳዊ እንድቀበል ማለት ነው። አሮን እሺ፣ እየሰማን ስላልሆነ እሺ፣ እታችሁን ያስማን። እሺ፣ እንዴ ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ከየት ቤተ እምነት መጣ? ከኦርቶዶክስ። እሺ፣ ዌልካም ብራዘር፣ እንኳን ደህና መጣ። ደስ ብሎናል። የኦርቶዶክስ በተለይ እምነታችሁ ነገረ ቅዱሳን መጽሐፍ ቅዱሳዊ ነው ብለህ ታምናለህ? ግን እኔ ማውራት የምፈልገውን ቀለሜን ነበረ። እሺ አላቆም ማን እንደሆነ ታች ሆነ ስማን እስቲ። አይዟችሁ እግዚአብሔር ወንድምነት በአንተ እግዚአብሔር ስለሰራ እግዚአብሔርን እንባርካል። የእውነቴን ነው የምለው፣ ጌታን እባርካል። እግዚአብሔር ይመስገን በአንተ ላይ ስለሚገለጠው ጸጋ እግዚአብሔር ይባረክ። ክብሩን እግዚአብሔር ይውሰድ። ብራዘር ትንጫጫለህ ወዳጄ። እግዚአብሔር ሲፈልግ በአንድ ሰው እንደዚህ አንጫጫል። ክብር ለአምላካችን ለእግዚአብሔር ይሁን። ጌታ ይባረክ። እግዚአብሔር ነውና ዮፍታሔ እዚህ ቤት ስትገባ ስርዓት ከሌለ ደግመን እንዳትገባ ነው ማድረግ። አሜን ነው እኮ ያልኩት። አሜን ነው ያልኩት። አሜን ነው ያልኩት። ክብር ለእግዚአብሔር ይሁን ስትል አሜን ነው ያልኩት። እሺ ወላጅ እሺ ሌላ ኦርቶዶክሳዊ ምን እንደተነካ አናውቅም። ዛሬ ህዝቡ እየተንጫጫ ነው። እሺ ሰላም ኪያ፣ እንዴት ናችሁ? እሺ ደህና ነኝ። ከየት ቤተ እምነት? ከኦርቶዶክስ። የሚቆ ድምፅ አለ ከጀርባሽ፣ ጸጥታ ስሚልናች የሚረብሽ ድምፅ አለ። የህፃናት መጫወቻ ከሆነ አላ
እሺ እናንተ ቆይ ሀዘን አታዝኑም እንዴ? ክርስቲያን እያለቀ ቤተክርስቲያንሽን ታውቂያታለሽ? ቆይ እኔ ጥያቄ ልጠይቅ ዳንዬ፣ ለምን ሀዘን አታዝኑም? ክርስቲያኖች አይደላችሁ? ቤተክርስቲያንሽን እኔ ልመልስላት ወንድምነት። ጥሩ ጥያቄ ይጠይቃቸው። ኦኬ እኛማ ሀዘን እናዝናለን። እኛ ሀዘን እናዝናለን። ሀዘን አዝነን እኮ ነው በእኔ ወረዳ ውስጥ ሰዎች እየተገደሉ ነው ብዬ ከ2 ሳምንት በፊት ስናገር በአብሮ አደጌ የዛሬ 10 ዓመት በሞተው ወንድም ምክንያት ስጠይቅ የዛሬ 2 ሳምንት በእኔ ወረዳ መርቲ ማለት ነው። አሁን ፎቶዋን የለጠፍሻት እህት ልጅ እዚህ ጋር እኔ እጄም ላይ ያለ ፎቶ አለ። በማውቃቸው ቀበሌዎች ተዘዋውሬ በድቁናም ባገለገልኩበት አብያተ ክርስቲያናት ውስጥ በምድሬ ላይ ማለት ነው። አሁን እናንተ መጣችሁ አሁን እዚህ አሁን እኔ ባለሁበት ማለት ነው በእኔ ወረዳ ውስጥ ስለተደረገው ግፍ ከ2 ሳምንት በፊት ሳወራ እናንተ በአብሮ አደጌ ባበበ ጉላት ሞት ላይ ነበር ስትቀልዱ የነበራችሁት። አሁን አንቺ አርሲ ጋዶ ላይ የሚሆን በሌሎች አጎራባች ቦታዎች ላይ በንጹሃን ላይ የተደረገውን ግፍ ላይ መተሽ እኔ ፊት ስትናገሪ ልታፍሪ ነው የሚገባው። ልታፍሪ ማለት ነው። የመጠየቅ እንኳን ራሱ የሞራሉ እንትን የለሽም። እና እታችሁ ረጂ መታችሁ በሙሉ እዚህ ያሉትን ወንጌላውያን ወንድሞች እናቶቼን እወክላለሁ። እኔው ተወልጄ ባደግኩበት ወረዳ ውስጥ ነው አርሲ ውስጥ ግድያው የተጀመረው፣ በላይም በደጋውም በቆላውም አካባቢ ማለት ነው። እሺ ወንድምነት ጸጋ ይብዛል፣ ተባረክ። እሺ እንቀጥላለን። ርዕሱ ላይ እንቆያለን። ሀሳብ አንቀይርም። ርዕሳችን አለ፣ እዛ ላይ ነው የምንቆየው። አንተነህ ከየት ቤተ እምነት እንደመጣ ጠይቃለሁ። አንተነህ ከየት ቤተ እምነት የመጣው? አንተነህ ይሰማል? እሺ ተደብቃል። የመጨረሻ ጥሪ ላድርግ። እሺ አንተነህ ይሰማል? የመጨረሻ ጥሪ። እሺ ታችሁ ይሰማል? ሰላም አመሻችሁ። እሺ እግዚአብሔር ይመስገን። ከየት ቤተ እምነት? ለማንኛውም እኔን ስላስገባኝ አመሰግናለሁ። ከዚህ በፊት ከኤርሚያስ ጋር ብዙ አውርተን ነበረ። እኔ ጌታን ዳመ ምናምን ሆነ ተቀብያለሁ። ጴንጤ ነኝ። በድንገት ነው ያስገባኝ። እሺ ክንፈ ሰላም። ክንፈ ይሰማል? እሺ አቤት። እሺ ከየት ቤተ እምነት መጣው እንደማለት? እሺ የወንጌል አማኝነት እኔ ነኝ ያስወጣሁት። እሺ ወንድምነት። እሺ ሮያል ሰላም። ላው እሺ ሮያል ሰላም። ሃይ እንዴት ናችሁ? ሰላም ደህና ነን። እንዴት ነህ? አለ። ከየት ቤተ እምነት? ኦርቶዶክስ። እሺ እንኳን ደህና መጣ። ቴንክ ዩ። እሺ በሰማይ ያሉ ረዳቶች፣ ጸሎትን የሚሰሙ ጻድቃን፣ ቅዱሳን፣ ለሰው ልጆች ደራሾች አሉ? በሰማይ ያሉ እኛን የሚሰሙ ማለት ነው። ለእኛ ደራሽ ሆኑ። ልክ ለምሳሌ እንደው ግራ እንዳትጋባ በማስረጃ ላድርግልህና እሱ ጥሩ ስለሆነ ማለት ነው። ማስረጃ ጥሩ ነው። ሀሳብ ላይ የማውራት አቅም አለ። እሺ ዛሬ ሰላም ያለውን ተናገረ። ያው እሱ የሚያጨሰው ነገር ስላለ ምናልባት ሰሙሻ አጭሶ ከሆነ ያንን እንዲያጨስ ለመግዛት ነበር የፈለገው።
ስለዚህ አሁን ዛሬ ብታስገባ ወንድምነት ዛሬማ የሆነ ነገር አለ፣ ግን እንቀጥላለን። የሆነ የሚሰራ ስራ አለ ማለት ነው። መንፈሳዊ የሆነ የሚሰራ ስራ አለ ማለት ነው። እግዚአብሔር ይባረክ። እንቀጥላለን። በጣም እንወዳችኋለን። ብትሰድቡንም ብትራገሙም ለእናንተ የመንገር ግዴታ አለብን። የእግዚአብሔርን ፍቅር ብትገፉንም ማለት ነው ግዴታችን ነው። ለምን ዛሬ ምን አጭሶ ነው ያልከው? በፍቅሩ ጌታ ልብህን አንድ ቀን ስለሚያቀልጠው የጌታን እውነተኛውን ያንን ፍቅር የሆነ ቀን ስለምትረዳ ብራዘር ይቅርታ ካጠፋሁ ይቅርታ እባክህ አታውርደኝ። እሺ ሁሌ እንደገባህ አንድ አይነት ሙድ አትሁን። ማይክ አትክፈት ብራዘር። ሁሌ እንደገባህ ነው የምታደርገው፣ ሆን ብለህ ነው የምታደርገው። እንደገባህ ማይክ አትክፈት። እድል ሲሰጥህ ትገባለህ። ከዛ ውጭ ግን ማይክ እየከፈትክ ለመረበሽ አትሞክር ብራዘር። ለማውራት የምትገባ ከሆነ ማይክ አትክፈት። እድል ሲሰጥህ ታወራለህ። እና አይዟችሁ ማለት እንፈልጋለን ወገኖቼ፣ አይዟችሁ። እግዚአብሔር ማለት በቅንነት የምትሰሙ አላችሁ። ወንድምነት ሲከፍት ሌሎች ወንድሞች ምናምን ሲከፍቱ በቃ የምትመጡ በቃ የእግዚአብሔርን ነገር መስማት የምትፈልጉ ሰዎች አላችሁ። አንድ ቀን ግን ጌታ ይደርስላችኋል። እግዚአብሔር ይባረክ። እሺ ሰላም፣ እንዴት ነህ? ሰላም ላንተ። ኬት ቤተ እምነት ነው እንደማትለኝ እርግጠኛ ነኝ። የሚሰማ ሰው ስላለ ዛሬ የማያውቅ ሰው አለ በመካከላችን። ኬት ቤተ እምነት እንደመጣ ኬት ቤተ እምነት ነው የመጣው። በጣም ጥሩ። ሙሉ ሰላም ያለባት ክርስቶስ 24 ሰዓት የሚሰበክባት የቅዱሳን ምልጃ ገኖ የሚታይባት ርትርት የሆነች ኦርቶዶክስ ተዋህዶ ሁሉም ሰው ለዚህ እንዲመጣ የምፈልግባት እምነት ውስጥ ነው ያለሁት። ኦርቶዶክስ ተዋህዶ እሺ፣ በእኛ ኮንቴክስት ተረት ከሞላባት እንደማለት ነው። ለእኛ ማለት ነው፣ ለአንተ እንደነገርከን ነው። ለእኛ ግን ተረት እንደሞላበት በእኛ ኮንቴክስት ደግሞ ፕሮቴስታንት ዝላይ ከሞላበት ይሄ ስድብ ውስጥ ባገባዳል። ስታወራ ጸጥ ብዬ ነው የሰማው እና እኔ ሳወራ አትደረብራለ። በስርዓት የማውራት አቅም ካለ እንቀጥላለን ማለት ነው። ካልሆነ ግን ያውታችሁ ሆነ ታፕታፕ ሼር ታደርጋለህ እንደ ሁልጊዜው ማለት ነው። እና ስታወራ ጸጥ ብዬ ነው የሰማው እና ለዛ ነው። እሺ ቆይ ወንድምነት ምንድነው ያለው? ሁሉ ሰው እንዲመጣባት የምንፈልጋት ቤተክርስቲያን ያልከው ወንድማችን? አዎ ኤርሚ፣ የተመረጡ ክርስቲያኖች እንዲመጡባት የምንፈልግባት በማውራት ብቻ ሳይሆን በተግባር መኖር የሚፈልጉ በተግባር ማውራት አሁን ያሉት የተመረጡ ክርስቲያኖች ናቸው አይደል? የሚኖሩባት ክርስቶስ የመረጣቸው ክርስቲያኖች የሚኖሩባት ኦፍ ኮርስ። እሺ ትልቁ ላይ አድርገኝ ወንድምነት፣ ከይቅርታ ጋር ችግር የለም። እዛ ወደ ጉዳዩ እንገባለን። ሀገር ጽሕፈት ቤት ይልቅ ሰው ይበልጣል። ሰው እየተበላ ነው ያለው። ሰው እየጠፋብን ያለው። የሰንበት ተማሪዎች እየተወሰዱ ነው ያሉት። ምዕመናን እየተነጠቁብን ያሉት። ምዕመኑ ከስር ከስር እየበሉት ነው ያሉት። ኦኬ በሽ ቤተክርስቲያን እንግዲህ አንተ ጸንተዋል ቆመዋል ብለህ ያልከው ወንድምህ እየተበሉ ነው፣ እየተቦረቦሩ ነው፣ እየተወሰደብን ነው፣ እያለቅን ነው፣ እየተበላን ነው ያለ ነው። የብፁዕነታቸው የብፁዕ አቡነ ማርቆስም ንግግር እንደዚሁ ነው ብሎ የሚለው ተክለ ሃይማኖት አዳነ ፔጅም ላይ የቀረበው መምህር እንዲሁ ነው ያለው። ትክክል ናቸው። ስለዚህ ንስሐ ነው መግባት ያለባችሁ እሺ፣ በጌታ ፊት እንጂ አሁን ወደ ኦርቶዶክስ ሰውን ኢንቫይት የምታደርገው የምትጠራው ህዝብ የለም። የተረት ድርሳናት መፍለቂያ እንደሆነች ዓለሙ አውቋል፣ ዓለሙ ተረድቷል። ከዚህ ይልቅ የሚጠቅምህ ወንጌል ነው እንጂ ላስቆጥር ብዬ ካልኩኝ ተክለ ሃይማኖት አዳነ ፔጅ ላይ የቀረቡት የጉባኤ ቤት መምህር ናቸው። የመበታተን ችግር ገጥሞናል። ሚዩት አድርገው ቴንክ ዩ። እና እሱን ያሉት ብፁዕ አቡነ ማርቆስም ድቅድቅ ጨለማ ውስጥ ነው ያለ ነው ያሉት። ቅዳሴና ማህሌት በመቆም የኦርቶዶክስ ህልውና የሚቀጥል ይመስላችኋል ነው ያሉት። መልሱ አይመስላቸው። የህልውናው ይቀጥላል እያሉ ነው። አንተ ግን ያው ምናልባት ምንም የምታውቀው ነገር የለም
በቤተክርስቲያኒቱ ንግግር ጨዋ ልትሆን ትችላለህ። እውቀቱ አቅጣጫ የለህም። ምን እየተሰራ ምን እየተፈጠረ ምን እየሆነ እንዳለ የብፁዕነታቸውን ንግግር ብትሰማ 10 ሚሊዮን አማኝን ያጣኑ ነው ያሉት። የግንቦት ነው የጥቅምት ርክበ ካህናት ስብሰባ ላይ ኦኬ። እና እንደው ከጥንቲቱ ከጠዋቲቱ ምናምን ነገር ብለህ ቃላት ስለደረደርክ አይደለም ብራዘር። አውቋል በቃ ህዝቡ ኦርቶዶክስ ምን እያስተማረች ላይ በምን መሰረት ላይ ቆመች አውቋል። ከዛ ይልቅ ውይይቱ ላይ ግባት እንግዲህ እንዴ ሰደብከኝ እኮ ሰድበኝ። እንዴት ነው ወዴት ነው ወደ ርዕሱ? ለአንተ ምላሽ መስጠት አያስፈልግም? ኦኬ እታችሁ ረድ። እሺ ስድብ ከሆነ እታችሁ ፈሪ ነህ እኮ አንተ፣ በጣም ፈሪ ነህ፣ በጣም ፈሪ። እታችሁ ረድ። አንተን የሰደበ ማንም የለም። ያለውን ሪያሊቲ የተናገር ነው። የመጽሐፍ ቅዱስን እውነት ክደህ በተረት ላይ ቆመህ አይደለም የምታወራው ማለት ነው። ቴንኪው። ሌሎች ካላችሁ መምጣት ትችላላችሁ። እንዴ መረጃ የራሳችሁ ሰዎች ሲያወሩ ስናሳያችሁ ስድብ ላይ እንጂ ብራዘር፣ ስድብ ላይ እንጂ። እሺ ወንድምነት ትልቁ ላይ ሆን ለታብታብ ጸጋ ይብዛላችሁ። ግን ለምንድን ውይይት ማትቀበለው? ኦ ማይ ጋድ ዛሬ ቀለም ምንድነው? ቆይ ባልቴቱ ሙሉ ዛሬ ተቀጣለች። ኤርሚዬ በዓል ካለ ነገር ዛሬ ምንድነው? ወጥስከኛል እኔ የምለው ኤርሚ አርማጭሆ ድረስ እኮ ኢምፓክታችን ደረሰ። ጋይንት ደረሰ። አርማጭሆ ማለት እኮ ሰሜን ጎንደር፣ ጋይንት ማለት እኮ ደቡብ ጎንደር ወደ ወልዲያ የትና የት እዛ የደረሰ ኢምፓክታችን ፕሮቴስታንት ሆነ። ገበሬው ሁሉ እኮ ፕሮቴስታንት ነው አለ እኮ። እንግዲህ ያውቃሉ እነሱ መረጃ አላቸው። ሰንበት ትምህርት ቤት ተበላሉ እንዴ ታዲያ? ገበሬዎች እኮ ነው የገቡት። ገበሬዎች ፕሮቴስታንት ተገኙ እኮ ነው አሁን እየተናገረ ነበር። አርማጭሆ እኮ በረሃ እኮ መሸፈቻ እኮ ነው። አዎ በጣም ሰው እኮ የሚሸፍትበት ነው። ሰሜን ጎንደር በጣም በረሃ ውስጥ ገበሬው አለ በጣም አስፈሪ ነው አለ እኮ ኤርሚ። ላይና ታች እንግዲህ የጀግኖች ሀገር ተብሎ የሚባለውም ተኳሽ አለበት ማለት ነው። አየህ ምንሽሩን እንደያዘ የኢየሱስ ክርስቶስን ጌትነት አዳኝነት ተነገረው። አሁን እዛ ገበሬው ፕሮቴስታንት ሆኗል። ገበሬው ፕሮቴስታንት ከሆነ ታውቃላችሁ የኦርቶዶክስ ህልውና ያበቀላታል። ዛሬ ዓመቱ ነው ነገ የወሩ ነው ብላ አትልም። ገበሬው ላይ ነው መስራት ያለብን። ገበሬውን ይሄ የግብፅ የቅኝ ግዛት አስተሳሰብ ከዓመት እስከ ዓመት ከወር እስከ ወር አርሰን አጭደን ወቅተን እንዳንበላ ማለት ነው። የግዝት ነው የዓመት ነው እየተባለ የወር ነው እየተባለ ባቄላችን እኮ እያየኑ እኮ ነው አረም የሚውጥብን። እንዳናርም የግዝት በዓል ነው እየተባለ ማለት ነው። ሚካኤል ነው ይላል። ዳር ያዝ ነው መባል ያለበት። ጊዮርጊስ ነው ይለናል። በማግስቱ እንዳናርም እንደ ተክልዬን በተክልዬ ትዳፈር ብሎ አይስ በ25 እንደ ቅዱስ መርቆሬዎስ እኮ ነው ይላል። ባቄላችን፣ ጤፋችን፣ ስንዳችን። እኔ ደግሞ ገበሬ ስለሆንኩ በደንብ ይመለከተኛል። በደንብ 80 ሚሊዮን የሆነውን የኢትዮጵያውን ገበሬ እኔ ወክላለሁ። ይህንን ከተሜ ጠርጌ ጥግ አስይዝሃለሁ አልኩ። ጥግ ዞር በል። የጎንደር ገበሬ፣ የጎጃም ገበሬ፣ የትግራይ ገበሬ፣ የሸዋ ገበሬ፣ የኦሮሞ ገበሬዎች አርሰው ይብሉበት። ግብፅ የጫነችባችሁን ኮተት አምጥታችሁ እኛ ላይ አራግፋችሁ ህዝባችንን ድሃ አርጋችሁት አታኖሩትም። አርሰው ይብሉ። ፕሮቴስታንት ገበሬ የተገኘ ሻክ እኮ ነው አለ። ፕሮቴስታንት ገበሬ ከተገኘ ዛሬ ሰንበት ነው ነገ እንትን ነው ምናምን ነገር የሚባል የለም። ያርሳል፣ ያጭዳል፣ ይበላል ማለት ነው። እንደ ደቡብ ኮሪያ እንደ ቻይና ታድጋለህ ማለት ነው። ሰርተን እናድጋለን። ጤፉ ዝናብ ሲመታው እኮ በዓል ነው ተብለን እኮ ነው የምንባለው የነበረ። ወንድሞቼ እናቶቼ፣ እኔ እንደ ማንኛውም ኢትዮጵያዊ ድሃ ገበሬዎች መካከል ያለ ቤተሰብ ውስጥ ነው ያደግኩት። ስንዴያችንን እንዳናጭድ እኮ ዋግና አረማሞ እንዲመጣው እንዳናርመው ዋግና አረማሞ እንዲመጣው ቀልደኛ ስንዴ በኩንታል ተሰፍቶልህ አዲስ አበባ ሲመጣ ነው አንተ የምታየው። እኛን ከገጠር አርመን አጭደን ወቅተን አበሳችንን ጠብሰን
አንተ ፉርኖ ዳቦውን ስትገምጥ ነው የምታውቀው። ስንት ሚሊዮን ኢትዮጵያውያን ይራባሉ በገጠር። የምድሪቱ ተሐድሶ የሚሆነው ወንጌል ሲሰበክ ነው፣ በሁሉም አቅጣጫ ማለት ነው። ይሄን ነው ብለን የምንለው። ቴንኪው ዳኒ፣ ይቀጥል። አጥናው መጥቷል፣ እሱን አውራ። እሺ አጥናው፣ ሰላም እንዴት ነህ? ሰላም ሰላም፣ እንዴት ናችሁ? ሰው በመብል ብቻ ሳይሆን ዳቦ አድርገው ሲለው ሰው በመብል ብቻ ሳይሆን በእግዚአብሔር ቃልም ይኖራል ብሏል። እና ለመብል ጴንጤዎች ለመብል እንትን አትበሉ፣ በመብላት ብቻ አይኖርም። ጥሩ ሳትበሉ ማለት ነው። እሰይ እሺ፣ ግድ የለም ሀሳቡ ላይ እንቆይ። አሁን ጉዳያችን ስላልሆነ ወደ ሀሳቡ እንመለሳለን። እሺ ቤተክርስቲያን በነገረ ቅዱሳን ላይ ያላት እምነት መጽሐፍ ቅዱሳዊ እምነት አምናለህ? እኛ በመጽሐፍ ቅዱስ እኮ ነው የምንሄደው። መጽሐፍ ቅዱሳዊ እምነት አምናለህ? አዎ። እሺ ወዳጅ፣ እሺ ብሎናል። በጣም ደስ ይላል። ስለዚህ እንደ አንድ ኦርቶዶክሳዊ በሰማይ ያንተን ኃጢአትና ይቅርታን ምህረትን የሚሰጥህ ማን ያለው? ምህረትን ይቅርታን የሚሰጥ እግዚአብሔር ነው። እሺ በሰማይ ያንተን ጸሎት ልመና የሚቀበል ማለት ነው እግዚአብሔር። ከእግዚአብሔር ውጪ በቤተ ክርስቲያን ውስጥ የለም። ከእግዚአብሔር ውጪ ስትል ምን ለማለት ፈልገህ? ከእግዚአብሔር ውጪ ነው። እግዚአብሔር ከሆነው ከእግዚአብሔር ከሱ ውጪ ሌላ እግዚአብሔር ከእግዚአብሔር ውጪ ሌላ ማንም ኃጢአትን እንትን የሚል የለም። ግን የእግዚአብሔር አገልጋዮች ደግሞ አሉ። ጸጋውን የሚሰጣቸው የእግዚአብሔር አገልጋዮች አሉ። ስለዚህ ከእግዚአብሔር ውጪ ደግሞ ሰማቸው ያልከን ያለው ከእግዚአብሔር ውጪ አላልኩም። የእግዚአብሔር አገልጋዮች ናልኩ። በደንብ አድርገህ ሰማኝ ዳንኤ። ሰማሁ እኮ እግዚአብሔር ማለት ቅዱሳን ማለት። ስለዚህ ያላልኩትን ወደ አፍያት እንትን አትበል። ከእግዚአብሔር ውጭ አይደለም ያልኩ። የእግዚአብሔር አገልጋዮች አሉ። እግዚአብሔር ጸጋውን የሰጣቸው አሉ፣ ማዳን የሚችሉ እግዚአብሔር ጸጋውን ያበዛላቸው አሉ። እነሱን ለማለት ፈልገህ ከሆነ አዎ መጽሐፍ ቅዱሳዊ ነው። እሺ እንዳንካካድ የምትለውን ነገር ልጻፍል። እንዳንካካድ እንድንግባባ ማለት ነው። እንድንግባባ ከዛ ያው የኃጢአት ይቅርታ ለማግኘት በሰማይ ወደሱ የምትጣራው የምትጮው አካል አለ። ማን ነው እሱ? ያካል እግዚአብሔር። እሺ እግዚአብሔር ፈጣሪ። እሺ ከእግዚአብሔር ውጭ አለ? ከእግዚአብሔር ውጭ አትበለኝ። ከእግዚአብሔር ውጭ ማንም የለም አልኩህ እኮ። እሺ ማንም የለም። እግዚአብሔር ጸጋውን ለሰጣቸው እነሱን እንትንላቸዋለን አለ ማለት ነው። አዎ ጸጋ አለ ማለት ነው። ጸጋ ይበዛላቸው አሉ። እግዚአብሔር የሚሰጣቸው ከእግዚአብሔር ሌላ እግዚአብሔር አለ። ከእግዚአብሔር ሌላ ቅድም የለም ብለህ ነበርና የአቋም ለውጥ አመጣሁ አለ ማለት ነው። የአቋም ለውጥ አይደለም፣ በደንብ አድርገህ ስለማትሰማ ነው። እሺ ደግሜ ልጠይቅ፣ በደንብ ስማኝ። ለኃጢአት መንጻት ወደሱ ወይ ደግሞ ወደሷ የምትጮህ በሰማይ ያለ አካል አለ ወይ? ለኃጢአት መንጻቴ እግዚአብሔርን ጠይቀዋለሁ። ቅዱሳን ደግሞ ለኃጢአት ይቅርታ ኃጢአትን ይቅር የሚል ደግሞ እግዚአብሔር ስላለላቸው በእነሱ ምክንያት ደግሞ ይቅር እንባላለን። ይሄ ደግሞ መጽሐፍ ቅዱሳዊ ነው ነው ማለት። በደንብ ስማኝ፣ ጥያቄን በደንብ ስማኝ። ለኃጢአት መንጻት ወደ ሰማይ የምትጮህለት የምትጣራው በሰማይ ያለ አካል አለ ወይ? አዎ እግዚአብሔር አለ አልኩህ እኮ። እሺ ከእግዚአብሔር ውጭስ ሌላ አለ ወይ? አዎ እርዳታ ምልጃ ከሆነ አዎ አለ። አዎ አለ አለ። አሁን እሺ ቀደምን ብሎ ነበር። ምን ነበር ያልኩህ? አዎ አለ ስልህ ምን ነበር ያልኩህ? ቀደም የለም ማለት ጻፈው እንጂ አሁን ያልኩህን አዎ አለ ብዬ ምንድን ነበር ያልኩህ?
በጠየቅኩ ጥያቄ ተመሳሳይ ጥያቄ የጠየቅኩ አዎ አለን ያልኩት ምልጃ አለ አላልኩም? አዎ አለ። ምልጃ አለ አላልኩም? አዎ ብቻ ያልኩትን ለምን ቆርጠህ ትጽፈዋለህ? ለምን አትጽፈው? ምልጃ አለ ያልኩህ ዞዳጄ ጥያቄ የምንለምናቸው ምልጃዎችን አማላጆች አሉ ያልኩህ ለምን አልጻፍከውም? ምልጃም ይሁን ምንም ይሁን በሰማይ የኃጢአት ይቅርታ። ስለዚህ የምትፈልገውን ብቻ ነው የምትጽፈው ማለት ነው። ትደረባ ብራዘር፣ ሰው ይስማ ብራዘር። በሰማይ ደግሜ እጠይቃለሁ፣ በሰማይ ያንተን ኃጢአትና ይቅርታን ልመናህን የሚቀበል ይቅርታ የምትጠይቀው አካል አለ ወይ ስለ አዎ አዎን አለ አልከኝ። ምን ነበር ያልኩህ? አዎን አለ ብዬ ለጠየኩ ጥያቄ ነው አዎን አለ እኮ ያልከኝ ብራዘር። እኔ አንተ ስለምታወራው አይደለም፣ ለጠየኩ ጥያቄ አዎን አለ አይደለ ወይ ያልከኝ እኮ። ስለዚህ ምንድነው ያልኩህ? እኔ ከዛ በኋላ አዎን አለ ብዬ ነበር ያልኩህ። እኔ ለጠየኩ ጥያቄ አዎን አለ ስትለኝ አለ ብዬ ነው የሚይዘው ማለት ነው። አዎን አለ። ስለዚህ የምትፈልገውን አትይዝም ማለት ነው። አንተ የምትፈልገውን ብቻ ነው የምትይዘው። እኔ ምን ነበር ያልኩህ? ወዳጅ ይኸውልህ፣ ጥያቄ አንተ የምትፈልገውን የምታወራበት አይደለም። እኔ የምፈልገውን ጥያቄ ነው የጠየኩህ በሰማይ። ስለዚህ አንተ የምትፈልገውን ነው እንጂ የምናገረውን አትጽፍም ማለት ነው። ጥያቄውን ነው ከኔ ጋር እኔ ምንድነው የምትፈልገው? እንደዛ ካልሆነ እኔ የምመልስልህን ማጽፍ ከሆነ የራስህን ብቻ የምትጽፍ ከሆነ አንተ የምትፈልገውን ብቻ ቆርጠህ የምትጽፍ ከሆነ እኔ የምናገረው ምን ዋጋ አለው? ጥያቄ በምልጃም ይሁን በምንም ይሁን በላይ በሰማይ በደም ሰማይ በላይ በሰማይ የኃጢአት ይቅርታን ልመናን ለመቀበል ወደሱ የምትጮህለት አካል አለ ወይ? እግዚአብሔር አለ አልኩህ እኮ። እግዚአብሔር አለ አልከኝ። ከእግዚአብሔር ውጪ ሌላ አለ ወይ ስለ አዎን አለ። ከእግዚአብሔር ውጪ አዎ፣ ከእግዚአብሔር ውጪ አዎ አለ፣ ግን በምልጃቸው ነው አልኩህ። እሺ በምንም ይሁን አሁን እኔ አልጨነቅም። በምንም ይሁን አዎ አለ አልከኝ። ጥሩ። አሁን የእግዚአብሔርን ቃል ክፈትና በላይ በሰማይ ያሉ ጩኸትን የሚሰሙ ልመናን የሚቀበሉ አካላቶች ካሉ አሁን ጥቅስ ነው የምጠቅሰው። የእግዚአብሔርን ቃል አዎ አሉ ብለሃል። አንወሻሽም። ሰው ሰምቷል። እኔም ጽፌ ያለው ማስረጃ አንጣ። አሁን አዎ አለ ብለሃል። እሺ መጽሐፍ ቅዱስ ክፈት። እሺ ልክፈት። እሱ ያስከው ክፈት። ዘጸአት 23 20 ክፈትልኝ። እሺ ዘጸአት 23 በሰማይ ያሉ አካላቶችን ሊያሳየን ነው። ኦልራይት። እሺ ዘጸአት 23 ክፈተውና እንየው። ይሄው ልከፍትልኝ። ዘጸአት 23 እሺ ቁጥር ስንት? 23 20 ጀምረህ አንብበው። 23 እያሳየህም ቢሆን ጥሩ ነው። አላሳየህ ነው ላወጣው። ይሄው እሺ ቀጥል። አንብበው ከ20 ጀምረህ። እሺ በመንገድ ይጠብቅህ ዘንድ ወደ አዘጋጀም ስፍራ ያገባህ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ። በፊቱ ተጠንቀቅ፣ ቃሉንም አድምጥ። ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። ይቀጥል ወይስ ኃጢአት ይቅር የሚል እግዚአብሔር ነው ወይስ መልአክ ነው? ወዳጄ የተጠየቀውን ጥያቄ አሁን እሱን በኋላ አስረዳለሁ። አሁን ጥያቄው እንዳትረሳ። በሰማይ ላስታውስ። ጥያቄው በሰማይ ኃጢአትን የሚያስተሰርይልህ ይቅርታን የሚቀበል በሰማይ ያለ አካል አለ እያልከን ያለው አሁን የጠቀስከውን ክፍል አወራ። አሁን ያመጣሁልህ ምን ነው የሚለው ጥያቄ አይደለም። አሁን የምጠይቀን ይኸው አነበብኩልህ፣ ይኸው አስረዳ። ወደ እሱ ጮኸ ኃጢአቴን ይቅር በል የምትለው ሀሳብ ካለ ይኸው አብራራ። ይኸው ኃጢአት ብታደርግ እያለ ነው አይደል? በፊቱ ኃጢአትን አትስራ ካደረክ ግን ይቅር አይልህም እያለ ነው። ይቅር ማለት ደግሞ የእግዚአብሔር ነው አይደል? እንዴት ለመላክ ይቅር ማለት እና ያለ ማለት ስልጣን ተሰጠ? ይሄ መልአክ ማን እንደሆነ እናስረዳለን። ተምረህ ትወጣለህ። አሁን ጥያቄው አሁን ከጠየቅኩ ጋር ነው የምታያይዘው። በሰማይ ያለ አንተ ጸሎትና እኮ መልአኩ በሰማይ ያለ አይደለም እንዴ? መልአክ በሰማይ አይደለም እንዴ ያለው? አትደረብ ብራዘር። ይኸው የጠቀስከው ጥቅስ ላይ
አንተ እንደምትለው በሰማይ ጸሎትና ልመናን የሚቀበል ከእግዚአብሔር ዘንድ የሆነ አለ የምትል ከሆነ አሳየን። ይኸው አውጥቼልሃለሁ። ጸሎትና ልመናን የሚቀበል አይደለም ያልኩት፣ ምልጃን ያልኩት። አስረዳን እኮ ምልጃን በለው አስረዳን። ይኸው እኮ ይሄው አሁን ምን እያለ ነው? ምን እያለ መሰለ? ከ20 ጀምረ ስታነበው ከ20 ጀምረ ስታነበው እየተሰማማን እንሂድ። ከ20 ጀምረ ስታነበው በመንገድህ ይጠብቅህ ዘንድ እሺ፣ በመንገድህ ይጠብቅህ ዘንድ ወደ አዘጋጀሁትም ስፍራ ያገባህ ዘንድ ወደ ገነት ወደ መንግስተ ሰማያት እንዲወስድህ መልአኩን ተጠንቀቀው፣ በሱ ፊት ክፉ አታድርግ እያለ ነው ያለውና ወደ መንግስተ ሰማያትም የሚወስድ መልአክ ነው ያየኸው ከሆነ። እሺ አትዋሽ። በዚህ ቃል ኮንቴክስት ከሆነ አሁን እያወራን ከሆነ ስለ መንግስተ ሰማያት አይደለም እየተወራ ያለው፣ ስለ መንግስተ ሰማያት ነው የሚያወራው። ስለዚህ የት ነው የሚያወራው ታዲያ? ስለ መንግስተ ሰማያት ነው እያወራ ያለው እና ስለ ሰፈር እንመጣበታል። አይዞ ብራዘር፣ አይዞ ወዳጅ፣ አንተ አይዞ ራስህ፣ እኔን አይዞህ አትበለኝ። አሁን ለጠየቁ ጥያቄ መልስ ስጠኝ። በዚህ ክፍል መሰረት የተጠቀሰው መልአክ በሰማይ ሆኖ ጸሎትና ልመናን ስለመቀበል የሚያወራ አውድ አለው ወይ? ስለመቀበል ብቻ ሳይሆን ዳኒ ጭራሽ ወደ መንግስተ ሰማያትም ይዞ ሄዳል እያለ እኮ ነው። ጭራሽ ከፍ አደረገው እንትኑ። መንግስተ ሰማያት ይዞ ሄዳል አለ። እሺ ቁጥሩ ምኑ ጋር? ይመራሃል፣ መንገዱን ይመራሃል እያለ ነው። የትኛው የት ጋር ነው መንግስተ ሰማያት የሚያገኝ? ከ20 ጀምረህ አንብበው። ከ20 ጀምረህ እኔ አንብቤዋለሁ። አንብበህ አስረዳና ወላጅ አትደንግጥ። በመንገድህ ይጠብቅህ ዘንድ ወደ አዘጋጀሁት ስፍራ ያገባህ ዘንድ እነሆ እኔ መልአክን በፊትህ እሰዳለሁ አለ። ያ መልአክ ወደዚህ ነው የሚያደርስህ? እግዚአብሔር ወደ አዘጋጀው ስፍራ። ያ ስፍራ እግዚአብሔር ያዘጋጀው ስፍራ ደግሞ መንግስተ ሰማያት ነው። ሌላ ያዘጋጀው መንግስተ ሰማያት ነው። በዚህ ጥቅስ መሰረት መንግስተ ሰማያት መሆኑን መጀመሪያ አስራየን ከቃሉ ብራዘር ከኪሳታ እየተናገረ እኮ ነው። ወደ አዘጋጀው ስፍራ ያገባህ ዘንድ አለው እኮ። ያ ያገባህ የተባለበት ስፍራ መንግስተ ሰማያት ስለመሆኑ ማስረጃ አስጠን። መንግስተ ሰማያት ነው። ሌላ ምን አለ? እግዚአብሔር ያዘጋጀልን መንግስተ ሰማያት ነው። ተስፋ የምናደርገው እንድናምን መንግስተ ሰማያት መሆኑን አሳየን። እንድናምን ራሱ ግልጽ እኮ ነው ጥቅሱ ዳኒ። ግልጽ አይደለም። አንተ ላይ እየጨመርክ ያለው መንግስተ ሰማያት እንትን ላለመረዳት ተፈለክ መብትህ ነው። ማስረጃ እንድረዳ ማስረጃ ማንም አይገባው ሰው ይገባዋል። ይሄ እንድረዳህ ማስረጃ አንጣ ብራዘር፣ ማስረጃ አንጣ። ማስረጃ ስጠየቅ ይገባል ምናምን አትበል። ማስረጃ አንጣ። ይኸው እግዚአብሔር ያዘጋጀልን መንግስተ ሰማያት ነው። እኔ ሌላ አላውቅም። አንተ ሌላ ያዘጋጀልን ማስረጃ አንጣ። ወደዛንት ማለት ትችላለህ። መንግስተ ሰማያት ነው። ሌላ ምንም እግዚአብሔር ያዘጋጀልን መንግስተ ሰማያት ብቻ ነው። ማስረጃ ብራዘር፣ አሁን እኮ ማስረጃ ምን የሚል ማስረጃ ነው የምትፈልገው? አሁን ይምራሄ መልአክ የተባለው በዚህ ክፍል አውድ መሰረት ስለ መንግስተ ሰማያት መሆኑን ማስረጃ አንጣ። ክፍሉን ከፍ ብለህ ማንበብ ትችላለህ። ይሄው እያነበብነው እኮ ነው። ማስረጃ አንጣ። አነበብነው። መንግስተ ሰማያት ስለመሆኑ ግን አይናገርም። ካለ ማስረጃ አንጣ። በግድ መኑኝ አትበል። በግድ ልናምንህ አንችልም። አውድ አለ፣ ኮንቴክስት አለ። ክፍሉ ስለሚያን እንደሚያወራ ግልጽ ነው። ክርስቲያኖች ነን፣ የእግዚአብሔርን ቃል ጠንቅቀን የምናውቅ አማኞች ነን። አንተን ነው የጠየቅን። እመኑኝ አትበለን። በግድ ማስረጃ አንጣ ብራዘር። እኔ ማስረጃ ብዬ አምጥቻለሁ። ተቀበልክ አልተቀበልክ ያንተ ችግር ነው የሚሆነው። እኔ ማስረጃ ያመጣሁት ምንድነው? በመንገድህ ይጠብቅህ ዘንድ ወደ አዘጋጀሁትም ስፍራ ያገባህ ዘንድ አዳምጠኝ። ወደ አዘጋጀሁም ስፍራ ያገባህ ዘንድ እነሆ መልአክን በፊትህ እሰዳለሁ አለ። በቃ ከዚህ በላይ ምንም ግልጽ የሆነ ጥቅስ የለም። እኔ መንግስተ ሰማያት ነው ብዬ እረዳለሁ። እግዚአብሔር ያዘጋጀልን መንግስተ ሰማያት ነው። ሌላ ያዘጋጀልን የለም። እኛ የምንጠብቃት መንግስተ ሰማያት ስለሆነች የእግዚአብሔር ደግሞ ያዘጋጃት እሷ ነው። ወደ አዘጋጀሁት ስፍራ እወስዳችኋለሁ ብላችሁ ጠብቁ ነው ያለ ኢየሱስ ክርስቶስ። ወደ አዘጋጀው ስፍራ የሚወስደን ሲመጣ በማቴዎስ ወንጌል 31 ጀምሮ ስታነበው ወደዛ ቦታ ሊወስደን ሲመጣ ማቴዎስ 25:31 ሲከፈት፣ እሺ አይዞ ብራዘር፣ በቃ አሁን ስለሌላ አሁን ከፈተው ማቴዎስ 25:31 ከፈተው ወእግዚአብሔር ቃል ላይ እንደናንተ ቤት ተቀጥፎ ስለማይካሄድ ይሄው ከፈተውና እንየው። ማቴዎስ 31 ማቴዎስ 25:31 ከፈተ። አትደረብራ ጠይቀኛል አይደል? ማስረጃ ወደዛ ልምራ። መጀመሪያ የሐሰት ወሬ እንዳወራህበት እንየው። ወደዛ ልውሰድህ፣ ላሳይህ፣ ወደዚህ እንደሚወስደን ላሳይህ። በፍጹም አንዴ እዚህ ጨርሰን ነው
ክፈተው ጥቅሱ ሚውት አደረጋለሁ ብለኛል አይደል? ይኸው ጥቅስ አመጣሁልህ። ገና ነው የጠቀስከው ጥቅስ ማስረጃው ውሸት እንደሆነ ለህዝቡ አሳይተን ነው የምናልፈው እኮ እዛ በኋላ እኔ ያመጣሁት ማስረጃውን ማቴዎስ 25:31 ክፈትና ከዛ በኋላ ማስረጃውን የኔ ማስረጃ ትክክል እንዳልሆነ ታሳየኛለህ። መጽሐፍን ጨርሰን ነው የምንሄደው። አንዴ አሁን ቅድም ማስረጃ አምጣ ስትል አልነበረም? የለኝም በግድ መኑኛል። ምንም እንደሌለ ለህዝቡ አሳይተን ይሄው አመጣሁልህ። አሁን ያመጣሁን ታላመጣህ አልከኝ። አመጣሁልህ ይሄው። እሺ አውቀህ ነው ክፈተው። አውቀህ ነው 31 እኩል እንሄድ ነው። አሁን መጀመሪያ ይሄንን እንጨርስ ብራዘር። አሁን እንጨርስ መጀመሪያ። ምን ብለን እንጨርሰው? ምን ታርግ? ምንም ቃሉን ራሱ እንደማታውቀው አሳይቼ ከዛ እንሄዳለን። ኦኬ ያው መጀመሪያ ማስረጃ ይናሳይና እዛ በኋላ አንተ ታስረዳኛለህ። እሺ ከዚህ በኋላ ካወራ ያው ታች መውረድ ፈልገህ ነው። ታች ወርደን ያው ከዚህ በላይ መለመን ስለማይጠበቅብን ማለት ነው። ኦኬ በዚህ ክፍል ላይ እየተወራ ያለው ስለ መንግስተ ሰማያት ነው ወይ? አይደለም ብራዘር፣ አይ አለማወቅህ ነው። ስለ መንግስተ ሰማያት አይደለም። መልአክን እልካለሁ በፊት የተባለው ያ መልአክ ራሱ ማን እንደሆነ አሁን አንተ የሚመስል ገብርኤል ሚካኤል ነው እንደሆነ ነው የምታስበው። ያ መልአክ ማን እንደሆነ እንኳን አንደርስታንድ አላደረኩም። እሺ ያ መልአኩ ሲላክ ምንድን ነው? ስለ መንግስተ ሰማያት ነው እያወራ ያለው። እስቲ እንየው። መልአኬ በፊት ይሄዳል፣ ወደ አሞራውያን፣ ወደ ኬጣውያን፣ ወደ ፌርዛውያን፣ ወደ ከናና ወደ ኤካውያን፣ ወደ ኢያቡሳውያን ያገባሃል። ማን? ከፊትህ የሚሄደው መልአክ፣ ተጠንቀቅ የተባለለት ያ መልአክ። ያም የእግዚአብሔር መልአክ ማን እንደሆነ እነግራችኋለን። ስለ መንግስተ ሰማያት ያወራል ክፍሉ? አያወራም። ስለ መንግስተ ሰማያት የሚያወራ ክፍል አይደለም። ስለ መንግስተ ሰማያት የሚናገር የእግዚአብሔር ሐሳብ አይደለም እያወራ ያለው። በእስራኤላውያኖች ባላቸው ጀርኒ ላይ እግዚአብሔር ራሱ እንደሚመራቸው ያ የእግዚአብሔር መልአክ የተባለው እሱ ራሱ ክርስቶስ ኢየሱስ ነው። ብራዘር ገብርኤል ሚካኤል ወይ ደግሞ ሩፋኤል አይደለም ወዳጄ። እየተናገረ ያለው በዚህ ጀርኒ ውስጥ የሚመራቸው እሱ ራሱ እግዚአብሔር ነው። እሱ ራሱ እግዚአብሔር ነው የሚል ጥቅስ ስጠኝ። አንዴ ብራዘር፣ አንዴ የራስህን ከኪሳት ከራስህ አምጥተህ ተርጉም። ሚውት አደርጋለሁ ብራዘር። ከደከም ይጨርስና ማስረጃ አልሰጠኝም ትለዋለህ። ስማው አንዴ፣ ምን ችግር አለው? ለመማር ከሆነ ስማው፣ ማስረጃ አስጠኝ በለው። ለተናገረው ነገር ማስረጃ ጠይቀው። ከዛ አንተም ተምረህ ትክክል ካልሆነ ደግሞ አርመው ትወጣለህ። በጣም ቀላል እኮ ነው። ሶ ቀጥል ዳኒ፣ በቃ አታቋርጠው አስሬ። እሺ ቴንክ ዩ። ሶ የሚያወራው በደንብ ይሰማ፣ ስለ ገብርኤል ስለ ሚካኤል አይደለም እየጠየቅንህ ያለ ነው። በደንብ አስተውል። በሰማይ ያንተን ጸሎትና ልመና ስለሚሰማስ መልአክ ነው ወይ ይህ ክፍል የሚያወራው? በጭራሽ በጭራሽ። የጠየቅኩ ጥያቄ ምንድን ነው እንዳትረሳ። ልክ እንደ እግዚአብሔር በሰማይ ሆኖ ያንተንና ጸሎት ልመናህን በመቀበል የኃጢአት ይቅርታን የሚሰጥ መልአክ ወይ ደግሞ ቅዱሳን አሉ ነው ያልከው። አዎን አሉ ነው ያልከው ብራዘር። የለም አልክ፣ ካርከውና አሉ አልክ። በዚህ ክፍል መሰረት ሊትራል እንውሰደው ተባብለን እንሂድና ክፍሉን የምንረዳበት የራሳችን አውዳለን በማስረጃ ማለት ነው። አሁን ይሄንን ሐሳብ ክደህ ግን አይደለም ባመጣው ክፍል ላይ አንተ እንደምትለው ስለዚህ በሰማይ ስላለ መልአክ ያወራል ወይ? ጸሎትና ልመናን መስማት የዘላለም ሕይወት ስለሚያስገኝነት ኮንሰፕቱ አውዱ ኃጢአት ይቅር አይልም ይልሃል። ኃጢአት ብትሰራ ይቅር ይልሃል። እዚህ ጋር አሳይ። አሁን ይቅርታ በሰማይ ያለ ምንድነው የሚልስካንብ አንዴ በሰማይ ያለ ጸሎትና ልመናን የሚቀበል የኃጢአትን ይቅርታ የሚሰጥ ይቅርታን የሚያሰጥ አለ ይልሃል ወይ? ይኸው ብራዘር አለ ይላል። ቁጥር ስንት ላንበበል? አንተ ያመጣው 21 እና 22 ነው። 21 እና 22 ይኸው በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት ነው የሚለው። ኃጢአት ብትሰራ ይቅር የማይልህ መልአክ ከሆነ ቅድም የተነጋገርንበት
በሰማይ በኃጢአት ይቅር የሚል የለም እግዚአብሔር ብቻ ነው አይደለም ያልከው? ይሄ ግን እየተናገረ ያለው ኃጢአት ብትሰራ ይቅር አይልህም እያለ ነው መልአኩ። ወንድም አለም እያወራን ያለ ነው አስታውስ። በሰማይ ሆኖ ኃጢአትን ይቅር ስለሚል መልአክ ነው እያወራን ያለ ነው። አትደበቅ እኮ ያን መልአኩ በሰማይ አይደለም እንዴ የመጣው? መልአኩ ያመጣው ክፍል በሰማይ ሆኖ ኃጢአትን ይቅር ይልሃል ስለማለት አይደለም እየተናገረ ያለው። ይሄ መልአክ አሁን እንትን የምትለው መልአክ በፊትህ ያለው መልአክ ይሄ በስሙ የእግዚአብሔር ስም ያለበት መልአክ ኃጢአት ብትሰራ ይቅር አይልህም እያለህ ነው ያለው አይደል? አሁን እኛ ይቅር አለመባል አይደለም እያወራን ያለ ነው። ይቅር ስለማለት እና ታዲያ ስለምንድን ነው የምታወራው? በሰማይ ይቅር ማለት እኮ የኃጢአት ብትሰራ ይቅር አይልህም እያለህ ነው አይደል መልአኩ? አሁን እያወራን ያለ ነው በሰማይ ሆኖ ኃጢአትን ይቅር ስለሚል አካል ነው እየተነጋገርን ያለ እኮ። መልአኩ ከምን ነው ያለ? ከሰማይ ነው ከምድር ነው ያለው? የትም ይሁን ኃጢአትን ይቅር ይልሃል እያለ ነው ያለው እኮ። አሁን እሱ ላይ እኮ እያሳየህ ያለው በፊቱ ተጠንቀቅ ኃጢአት ብትሰራ ይቅር አይልህም እያለህ ነው። ጥሩ እሺ፣ ሊትራል እንውሰደው። አሁን ያንተን አርጊውመንት እንውሰደው። ኃጢአት ይቅር ይልሃል እዚህ ክፍል ላይ ኃጢአትን በሰማይ ሆኖ ይቅር ይላል ወይ ነው ጥያቄው። ይላል ቁጥር ስንት ነው ያነበብኩ? በሰማይ በምድር የምትለው ምንድን ነው? አሁን እየተናገረ ያለው እኮ ኃጢአት ብትሰራ ይቅር አይልህም እያለህ እኮ ነው። ከሰማይ ከምድር እንትን አትበለው። አትደበቃ ብራዘር። ይኸው ኃጢአትን ይቅር የሚል ልክ እግዚአብሔርን እንደምትጠይቀው በሰማይ ያለ ኃጢአትን ይቅር የሚል አንተ ብራዘር ተጠንቀቅ፣ ኃጢአት ብትሰራ ይቅር አይልህም እያለህ እኮ ነው። ለምንድን ነው ያለው? ተቀበለው ቃሉን፣ የእግዚአብሔር ቃል ነው ዳኒ። የትም እንትን አትልም። አሁን ዝም ብለህ ወዲህ ወዲህ ብትል ምንም አያስሄድህም። ኃጢአት ብትሰራ ይቅር አይልህም ብሎሃል። ይቅር አይልህም በቃ መልአክ ነው፣ በሰማይም በምድርም የሚላክ መልአክ ነው። ኃጢአት ይቅር የሚል አለ ወይ በሰማይ ነው የምትል ያለው አይደል? ይቅር የሚል ነው እያወራን ያለ ነው አይደል ብራዘር? እኮ ኃጢአትህን ብትሰራ ይቅር የማይልህ መልአክ አለ በፊትህ እያለ የለም። አሁን እያወራን ያለ ነው ብራዘር፣ መደበቅ አያስፈልግም። በሰማይ ሆኖ የአንተን ኃጢአት ይቅር የሚል አሳይ። እሱን አሁን ያመጣው ጥቅስ ምንድን ነው የሚለው? እሺ በሰማይ ይቅር የሚል ኃጢአትን። እሺ ይኸው ሊትራሊ ቃሉን እንውሰደውና በአንተ አውድ መሰረት እየፈታው ስላለ ነው ክፍሉ ስለምን እንደሚያወራ በጣም ግልጽ ስለሆነ እሱ ማብራሪያ እንሰጥበታለን። በሰማይ ያለ ኃጢአትን ይቅር የሚል ይላል። ምኑ ጋር ነው ያነበብኩ? ይቅር ኃጢአትን ብታደርግ ይቅር ይልሃል እያለ ነው ያለው። ይቅር አይልህም እያለ ነው ያለው። ኃጢአት አትስራ በፊቱ ተጠንቀቅ። አንተ ዳኒ ተጠንቀቅ፣ ኃጢአት ብትሰራ ይቅር አይልህም እያለ ነው። ጥያቄው ምንድን ነው? አንተ እኮ የምትለው ያለው በሰማይ በምድር እያልኩ እኮ ያለው መልአኩ የት ነው ያለው? መልአኩ የት ነው ያለው? መልአክ ይቅርታ ያድርግልን ኃጢአት ብትሰራ እያለ ነው። ስለ መልአክ ፖዚሽን አለም እያወራን ያለው። ጥያቄው ምንድን ነው? ይቅር የሚል ነው ወይስ ይቅር የማይል ነው? ና አትደበቅ ብራዘር፣ ተመለስ ብራዘር። ተመልሻለሁ። ይቅር የሚል ነው ወይስ ይቅር የማይል ነው እያወራን ያለው? ይቅር የማይል መልአክ ከፊትህ አለ እያለ ነው ወዳጅ። ጥያቄው ግን ጴንጤዎች ኃጢአት ብትሰሩ መልአኩ ይቅር አይላችሁም። ኃጢአትን ይቅር የማይል ነው ያሳየው። ኃጢአትን ይቅር የሚል አሳየው። ይቅር አይላችሁም። ኃጢአትን ይቅር የሚል አንጣ ብራዘር። ይቅር አይልም ማለት ይቅር ይላል ማለት ነው። እስኪ ያነበው ጥቅሱን። ይቅር አይልህም እያለህ እኮ ነው። ጥያቄው ምን ነበር ብራዘር? በሰማይ ሆኖ ይቅር የሚል አለ መልአክ የሆነ በሰማይ ይቅር የሚል አለ ወይ ነው አይደል ጥያቄው? ስለዚህ አሁን ያመጣው ክፍል ላይ ሊትራል እንውሰደውና አንተ እንደምትለው በፊት የምሰድልህ መልአክ ኃጢአትን ይቅር የሚል ነው ብለን የምታነበው ይቅር የማይል ነው። ኃጢአት ብትሰራ ይቅር የማይል ነው ማለት አማርኛ እንዴት ነው ዳጂ? ጥያቄው ኃጢአትን በሰማይ ሆኖ ይቅር ስለሚል ነው እየተነጋገርን ያለ ነው። አንተ ሊትራል እንደዛ እኮ ነው እያለ ያለው። ሊትራል ወሰደውና ኃጢአት ብትሰራ ይቅር አትልም ነው አይልም ነው መልአኩ የሚለው። ብራዘር ላምብብል አይዞህ፣ ረጋ በል፣ ስሜት ያቱ አይዞህ አንተ ብራዘር። እሺ አጥና። ኦኬ መልሱ እኮ ግልጽ ነው። መልሱን እኮ አጥናው መልሶታል። ምንድነው ወንድምነት በሰማይ ሆኖ በምድር የሚሆን መላእክት ሲጀምር ይቅርታ አድራጊ ወይ ደግሞ ኃጢአትን ይቅር ባይ አይደሉም። የባህሪያቸውም አይደለም። ኃጢአትን ይቅር አይሉም። ኃጢአትን ይቅር የሚል የእግዚአብሔር ባህሪ ነው። ኃጢአትን የሚያስተሰርይ እግዚአብሔር ነው። ከመላእክት ወገን በብሉይ ኪዳን ታሪክ ውስጥ አንድም ቦታ ላይ እደግመዋለሁ፣
አንድም ቦታ ላይ ይሄንን ነገር ያደረገ የለም። በዚህ ክፍል ላይ የተጠቀሰው ክፍል ኦኬ በፊቴ መልአኬን ልካለሁ ኃጢአትን ብታደርግ ይቅር አይልህም ነው። ምክንያቱስ የተሰጠ ኮማንድ አለ ለእስራኤል ሕዝብ። ከዛ ከተሰጠው ኮማንድ እልፍ ቢሉ የሚመራቸው የእግዚአብሔር መልአክ ይመታቸዋል። ኮማንዱን ያውቃል፣ ትእዛዙን ያውቃል። ከዛ ቢያልፉ እግዚአብሔር ተሸክሞ እንደሄደው እንደዛ አይሸከምህም ነው እንጂ ኃጢአትህን ይቅር ይልሃል እኮ። አሁን ኃጢአት ብትሰራ ማለት ነው ኤርሚ፣ አሁን አንተ ኃጢአት ብትሰራ ይቅር አይልህም እያለ እኮ ነው። ምንድነው ኃጢአት የሚሰሩት? የእስራኤል ኃጢአት ምን ነበር? በምድረ በዳ ሲጓዙ ከኮማንዱ ፈቀቅ ማለት ነው አይደል? ከተዛዙ ከእግዚአብሔር ውጭ ከሆንክ ይቅር አይልህም እያለህ ነው እኮ። ሌላ ብራዘር አይልም መጽሐፍ፣ ከእግዚአብሔር ውጭ አይልም። ከኮማንዱ ኮማንድ አለ ትእዛዝ፣ ህግ አይደል አይደል? የተሰጣቸው አጥናው ትእዛዝ ማለት ነው። ትእዛዝ ተሰጥቷቸዋል። ትእዛዝ እኔስ እያልኩ ያሉት እሱን እኮ ነው። ትእዛዝ ከእግዚአብሔር ትእዛዝ ስትወጣ ለእስራኤል ልጆች እየተደማመጠ ለእስራኤል ልጆች የተሰጠው ትእዛዝ ምን ነበረ? ለእስራኤል ልጅ ከእግዚአብሔር ውጭ ሌላ አታምልክ፣ ወንድምህን ውደድ፣ ብዙ ነገር 10 እንትኖች አሉ አይደል? ትእዛዛቶች ከነሱ ራሱ ብትወጣ የእግዚአብሔር መልአክ ይቅር አይልህም፣ ተጠንቀቅ በፊቱ እያለ ነው። ኦኬ የወንድምነት ጥያቄ በሰማይ ሆኖ ኃጢአትን ይቅር የሚል አለ ወይ ነው ያንተ መልአኩ ይቅር አይልህም እያለ እኮ ነው። በሰማይ ሳይሆን አሁን እዚህ ላይ እያዘዘ ያለው ጥያቄው ሳይገባ እኮ ነው መልሰው። የወንድምነት ጥያቄ ምንድን ነው? ኃጢአትን ይቅር የሚል አለ ወይ በሰማይ ሆኖ ነው ያለ። አንተ ደግሞ መልአኩ ኃጢአትን ይቅር አይልም። ይቅር አይልም፣ ልክ ነው። ኃጢአትን ይቅር አይልም መልአክ። ምክንያቱስ የእሱ ስራ አይደለም፣ አይመለከታቸውም መላእክት። ያንተን ኃጢአት ይቅር ማለት ይቅር ያለ ማለት አይመለከታቸውም። የተሰጠ ኮማንድ አለ፣ ትእዛዝ አለ። የተሰጠውን ትእዛዝ ከተላለፈ ይመታሃል ነው። በቃ ይሄ ነው ጌታ ለህዝቡ የተናገረ፣ ይመታሃል። ስለዚህ ይቅር አይልህም፣ ኃጢአት ከሰራህ ይቅር አይልህም እያለ እኮ ነው። እንደማመጥ እያዳመጥኩ እኮ ነው። ኦኬ ምህረተ ብዙ፣ ታጋሽ፣ ሩህሩህ፣ ባለ ብዙ ምህረት እግዚአብሔር ነው። እስራኤልን እግዚአብሔር ስለተሸከመው እንጂ ጌታ እንዳለው በመላእክት እጅ አሳልፎ ሰጥቶት ቢሆን ኖሮ ዘር ትውልዳቸው በምድር አይገኝም ነበር። አጭደው ነበር የሚተዋቸው። በዳዊት ዘመን እንኳን በኢያቡሳዊ በኦርና አውድማ ላይ በአንደኛ ዜና መጽሐፍ ምዕራፍ 21 ላይ ያየ ነው። ኢየሩሳሌምን የሚቀስፉ እግዚአብሔር መልአክን ላከ ይላል። በዳዊት በደልና ኃጢአት ምክንያት ነው። ልብ በል። የተመዘዘ ሰይፍ የያዘ በኢያቡሳዊ በኦርና አውድማ ማለት አሁን ቤተ መቅደሱ የነበረበት መስጊዱ ያለበት ቦታ ማለት ነው። የኦርና አውድማ ነው የሚባለው። እዛ ጋር የተመዘዘ መላእክት የተመዘዘ ሰይፍ የያዘ መልአክ አየ ዳዊት። እግዚአብሔር ነው መላእክት ኢየሩሳሌምን ሊያጠፉ የላካቸው። አንድ መልአክ እግዚአብሔር ልኮት ሂድና አጥፋ ብሎ ወይ ይሄኛ ያሳዘናል ብለው የተዉት የለም። ትእዛዝ ነው። በትንቢተ ሕዝቅኤል መጽሐፍ ምዕራፍ 8 ላይ ልክ እንደዚሁ ኢየሩሳሌምን የሚያጠፉ መላእክትን እግዚአብሔር ላከ። አንደኛ ዜና መጽሐፍ ምዕራፍ 21፣ ትንቢተ ሕዝቅኤል መጽሐፍ ምዕራፍ 8። ብራዘር አንድም ቦታ ላይ ኃጢአት ይቅር ሲሉ አታይም። ኦኬ አጥፉ ብሎ ያላቸውን አጠፉ። በሰዶም በገሞራ ሄደው ከተማይቱን እንዲያጠፉ እግዚአብሔር ላከ፣ መልአክን አጠፉ። አንተን ኃጢአትን ይቅር የሚልህ መልአክ የለም። የወንድምነት ጥያቄ በመጀመሪያ ይግባህ። በሰማይ ኃጢአትን ይቅር የሚል ብሎ ሲልህ አንተ በምድር መተህ አታውራ። በምድር የምታወራ ከሆነ መልአክ መጥተው ለዳዊትም ለእስራኤልም አዝነው ሰይፋቸውን አልመዘዙም። ራሱ እግዚአብሔር ነው። አንደኛ ዜና መጽሐፍት ላይ አሁን በቃህ፣ ሰይፍን ወደ እፎቱ መልስ አለው ይላል። የእግዚአብሔር መልአክ ማለት ነው። በቃህ አለው። እንደናንተ ገብርኤል ብላችሁ እንዳላችሁት አመፀኛ አይደለም። የእናንተ ገብርኤል ነው ያልኩት፣ ቅዱስ ገብርኤልን አይደለም። ሕማማተ መስቀል ላይ በቀራኒው መስቀል ላይ ተሰቅሎ ሳለ ጌታችን ኢየሱስ ክርስቶስ መላእክት በጊዜ ቀትር መጥተው ሲሰግዱለት ይላል ታሪኩ። እና ሚካኤል አርመመ ወገብርኤል ተደመ አመሰቀልዋ አይሁድ ለእግዚእነ ብለው እንዲሉ አለና ሚካኤል ቆሞ ያደንቅ ነበረ። አምላኬን እንዴት እንደዚህ ርቃኑን ሆነው ይሰቅሉታል እያለ በፍጥረቱ እጅ እንዴት ይሰቀላል እያለ ተደነቀ። አርመመ ተደነቀ፣ ወገብርኤል ተደመ ተናደደ፣ ተቆጣ፣ ተበሳጨ። ከዚህ የተነሳ ሰይፉን አውጥቶ ሊወረውረው ሲል ተው ከቁጣ ታገስ፣ ሰይፍንም ወደ ሰገባ መልስ ብሎ ሲለው ጌታችን ኢየሱስ ክርስቶስ ያንተ ምሕረትና ቸርነት እስከ መቼ ነው?
ብሎ የጌታውን የኢየሱስ ክርስቶስን ትእዛዝ ንቆ ሰይፉን ቢወረውረው የቤተ መቅደሱን መጋረጃ ለሁለት ቀደደ ብላ እኮ የምትቀደድ ቤተክርስቲያን ናቸው። በውሸት በኢየሱስ ሞት የተቀደደን መጋረጃ ገብርኤል እንትኑን ስድቡን ምናምን ተውና ተራት ያዝ። አምላኬን ስትሳደቡ ሚዩት አድርግ። አንተ አይደለም የምን ስድቡን ተው ነው። አምላኬን አንተ እየተሳደብክ ነው ያለ። ዝም ብለህ ውሸት እየተሳደብክ ነው ያለ። ቀደዳ ውሸት ማለት ነው። ቀደዳ ማለት ውሸት ማለት ነው። ምንም ስድብ አሁን እንትኑ እንትን ሲልባችሁ ነው። እሺ ሚዩት ካላደረክ አስወርዳለሁ። በቃ ይሄ ነው። እንደዚህ ነው። መብትህ ነው። ማስወረድ ትችላለህ። ውሸት አመላችሁ ነው። ኦኬ ቀደዳ ተቀደድ ማለት ነው። ተቀደድ እታች ረድ በቃ የአንደኛ ዜና የኢያቡሳዊ ኦርና ውድማ ላይ ያለውን ዳዊት ያለውን ይኸው ነገርኩ። የሄዱና ግቡና ይሁት። በትንቢተ ሕዝቅኤል ላይ እግዚአብሔር ከተማይቱን የሚያጠፉ መላእክትን ላከ እና አጠፉ። መላእክት ኮማንድ ይሰጣቸዋል፣ ትእዛዝ ይሰጣቸዋል ከሰራዊት ጌታ ከእግዚአብሔር ዘንድ ሂድና ሰዶምና ገሞራን አጥፉ፣ ይቺን ከተማ እናጠፋት ዘንድ እግዚአብሔር ልኮናል ነው ያሉት። እዛ ጋር ማነው ዘፍጥረት መጽሐፍ ምዕራፍ 19 ላይ ማንን ራርተው አዳኑ? ከዛ ቦታ ላይ ማንንም አላዳኑ። ሎጥን ብለህ ብትል የራራለት እግዚአብሔር ነው። ጻድቅ ሰው ነው፣ በዛ ይኖር ነበረ። የእግዚአብሔር መልአክ አስቸኩለው እጁን ይዘውት አወጡት ይላል። ስለዚህ እንደዚህ አይነትን ውሸት ላይ ቆማችሁ ያልሆነ ቃል አታገናኝ። ያመጣው ጥቅስ እንኳን ራሱ እኮ ኃጢአትን ይቅር አይልም ነው። ምክንያቱስ የመልአኩ ስራ አይደለም፣ የመልአኩ ባህሪ አይደለም ኃጢአትን ይቅር ማለት እና እግዚአብሔር ምን እያለው ነው? ይመታሃል ነው። ትእዛዝ ሰጥቶታል እስራኤልን። አዎ ከዚህ በኋላ ከእናንተ ጋር አልሄድም ብሏቸዋል። ስላስቆጡት ስላበሳጩት አምላኬን ማለት ነው፣ ስላስመረሩት አልወጣም ከእናንተ ጋር አልሄድም ብሏል። ባሪያው አንተ ከኛ ጋር ካልወጣህ አታውጣን እያለው ብሎ ያለው ማለት ነው። ያውቃል፣ የእግዚአብሔር መልአክ እንደማይምሩ ያውቃል። ኃጢአትን ይቅር ማለትም ባህሪም የላቸውም። ይቅርታው፣ ቸርነቱ፣ ምሕረቱ ለዘላለም የሆነ የእስራኤል አምላክ እግዚአብሔር ብቻ ነው ኃጢአትን ይቅር የምትል እንጂ የሆነች ሴትዮ ከሞተች በኋላ በዛ በሰማይ ሆኖ ኃጢአቱን ይቅር ብያዋለሁ ብላ የምትልህ ለአንተ ማንም የለም ነው ብለህ የምንለው። ቴንኪው ተባረኩ ወንድምነት። ጥያቄውን እኮ ራሱ መልሶታል። አንተ የጠየቀው በሰማይ ይቅር የሚል ነው ያልከው፣ እሱ ደግሞ በምድር ይቅር አይሉም ነው። በምድርም በሰማይ መላእክት ኃጢአትን ይቅር አይልም። 4 ነጥብ። ቴንኪው ወንድምነት። እሺ ሌላ ኦርቶዶክሳውያን አለ? እሺ ኦርቶዶክሳውያን ካላችሁ እንቀበላችሁ። ኦርቶዶክሳውያን ወንድምነት ድምፄ ተቀይሯል እንዴ? ትንሽ አንድ የኦርቶዶክስ ፔጅ ላይ ስገባ ግማሹ ድምፁ ያስፈራናል ይላል፣ ግማሹ ድምፁ ይቀፈናል ይላል። ምንድነው የተለወጠ ነገር አለ? እኔ ምናልባት እናንተም አካባቢ በእውነት ሪከርድ ያደረኩት መስሎኝ ስልኬ ሪከርድ አላረኩትም። በጣም ይቆጨኝ። ድምፁ ይቀፈናል ይላል ግማሹ፣ አይ ድምፁ ያስፈራል ይላል ግማሹ። ምንድነው ማለት ዘመዶች እንደዚህ የምትነግሩኝ ነገር ካለ የተቀየረ ነገር ካለ ማለት ነው። ሰምታችኋል? ኦኬ ሰምተሃል? የበጉ ሰርግ ናው እያወሩ ነበር። አረ በጣም ነው የሚያስጠላው። ኧረ በመቤቴ በጣም ነው የሚቀፋ፣ ኧረ በጣም ነው የሚያስፈራው፣ ድምፁ በጣም ያስፈራል ምናምን ነገር እያሉ ማለት ነው። እና ካለ ንገሩኝ ለማለት አስተካክላለሁ። እሺ ሰላም፣ ኦርቶዶክስ ነኝ። ከየት ቤተ እምነት ይሆን? ሰላም ነው ኦርቶዶክስ። እሺ እንኳን ደህና መጣ አኒ ወንጌል ነው። ሰላም፣ ከየት ቤተ እምነት ይሆን? ማይክ ክፍት ነው። እሺ ለኔ ነው? አይ አይደለም፣ ከአንተ በፊት ማይክ የገባ ሰው ነበር። ማይኩ ተከፍቶ ነበርና ለዛ ነው። እሺ ጸጋና ሰላም ይብዛላችሁ። ተባረኩ ወገኖች። ሼሩን በደንብ አፍጥኑት።
እንቀጥላለን። እሺ ዳግሻ አለ። እሺ ትቀበለዋለህ? ኦርቶዶክስ ነኝ። እሺ ወንድምነት ተቀበለው። እሺ ወንድምነት እሺ እሺ ኦርቶዶክስ ነኝ። አቤት። ሰላም ሰላም። እንኳን ደህና መጣህ ወንድማችን። ድምፅህን ትንሽ ከፍ አድርገው። ድምፅህን ትንሽ ከፍ አድርገው። እንደና ቆይ። እሺ 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 አረፍቱን አይተሃል? ምንድን ነው የሚለው? እሺ ጠይቀኝ። አርእስቱን አይተዋል? አዎ። እሺ ነገረ ቅዱሳን በኦርቶዶክስ ማለት ነው። እሺ ኃጢአትህን ይቅር ማለት ይችላሉ በሰማያት ሆነው? አይ ኃጢአት እንዴት ይቅር ይባላል? ኃጢአትን ይቅር አይሉም ማለት አሁን ፈጣሪ ነው ይቅር የሚለው እንጂ እንዴት። ጎበዝ አያችሁ። ሌሎች ኦርቶዶክሳውያን እንደዚህኛው ኦርቶዶክሳዊ በቃ ለእውነት ኑሩ፣ ኃጢአትን ይቅር የሚል እግዚአብሔር ነው አለ። በቃ ኦርቶዶክስነት እንደዚህ አሁን በተናገረው መሰረት ከሆነ በቃ እንደዚህ ነው። እሺ ወደሚቀጥለው እንሂድ። ቅዱሳን በሰማይ ሆነው ምን እንደሚያደርጉላችሁ ወጣ ጨረሰ። እኔን ነው ኖ እንዴ ከሌላው ጋር እያወራሁ እኔን ነው ትለኛለህ? ጎንበስ ብዬ ቀናስ። እሺ ከኦርቶዶክስ ነህ አንተም ወንድማችን? አዎ። እሺ አንተስ ምን ትላለህ? አሁን በተናገርከው ዙሪያ ያው አንተም እንደተናገርከው ልጁም እንደተናገረው ነው። ኃጢአት ይቅር የሚል እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው። ቅዱሳን የራሳቸው ስራ ብቻ ነው የሚሰሩት። በሰማይ አሁን ያሉ ቅዱሳን ምንድን ነው የሚሰሩት ለእናንተ? በሰማይ ያሉ ቅዱሳን ቃል ኪዳን ስላላቸው በጸሎታቸው ያግዙናል። ይሄ ማለት ምሳሌ አንተ አሁን በምድር ላይ ማለት ነው ምሳሌ ነው መልክ አሁን በምድር ላይ አንተ ለጓደኞች በተለያዩ ነገር እንደምታግዝ እነሱም ይራዱናል፣ ያግዙናል። በሰማይ ሆነው አይደል? አዎ አልሞቱም አይደል? ሞት በስጋ ብቻ ነው። እኛ እንደ በእግዚአብሔር የሚያምን ሕያው ነው፣ ዘላለማዊ ነው አይደል? እኔ አሁን በሞት ወደ እግዚአብሔር እሻገራለሁ እንጂ በስባሽ አይደለሁም፣ በነፍሴ ሕያው ነኝ። ለሚኖሩ ሰዎች ሁሉ አዝናለሁ እንጂ አልሞትም። ስለዚህ እነሱም እዛም ሆነው በምድር ላሉት ይራዳሉ፣ ያግዛሉ። በምን እንደሚራዱ በጸሎት ነው። በቃል ኪዳናቸው ይደግፉናል እኮ። ምን ያደርጋሉ? ይጸልዩላቸዋል ወይስ ምን ያደርጋሉ? የሚያደርጉልን እነሱ ያውቃሉ። ግን እናምንበታለን፣ እንደሚረዱኝ አምናለሁ። በምንድን ነው የሚረዷቸው? በጸሎት ህይወቴ እንዲስተካከል ገብተዋል። ህይወቴ በተለያዩ ምክንያቶች እኔ የጠየቅኩ ሌላ ነገር ስለ ግል ህይወት ነው። እኔ የጠየቅኩ እነሱ አንተን የሚራዱህ በጸሎት ነው ወይ ነው እያልኩ ያለው። እነሱ ስለአንተ ስለሚጸልዩልህ ነው የሚራዱ ወይስ ምንድን ነው ነው ያልኩ። ጸሎት መርዳት ምን እንደሆነ መሰለኝ። ገብቷል አይደል? ጸሎት እኔን ማገዝ አይደል እኮ እሱ ነው። ታዲያ በጸሎት ነው የሚረዱን ነው በለ ማለት ያለባት ታዲያ እንድንግባባ ማለት ነው። አዎ ይደግፉናል ማለት ነው። በጸሎት ይደግፏቸዋል። ይሄ ማለት አሁን በሰማያት ሆነው ይጸልዩላቸዋል ማለት ነው። እግዚአብሔር በማውቀው ይጸልዩልኛል። ኦኬ ቤተክርስቲያን ግን በሰማይ ደግሞ ማለት ነው እንድትረዳኝ አንድ ነገር ይጸልያሉ ማለት
ሄሎ አይጸልዩም ማለት ነው። እንዲህ ተንበርክከው እንደዚህ ይጸልያሉ ማለት አይደለም። እግዚአብሔር የገባላቸው ቃል ኪዳን አለ። ያንን ነገር ያከናውንላቸዋል። እነሱ የሚግባቡበት ቋንቋ አላቸው። አንተና እኔም አይለምኑትም በሰማይ ያ ቃል ኪዳን ነው መጀመሪያ የተደረገላቸው ነው። እኛው ወንድሜ እኛ ስንናገር እንዴት አይነት አማርኛ አሁን ልንገርህ የአብርሃም የይስሐቅ ያዕቆብ አምላክ ብለን ስንል አልጠየኩም። የኔ ጥያቄ ይሰማኛል። የምንጸልየው ወደ ማን ነው? ወደ እግዚአብሔር ነው። ማን ነው ያልነው? የአብርሃም የይስሐቅ የያዕቆብ አምላክ ነው እንጂ ያልነው አብርሃም ይስሐቅ ያዕቆብ ወደ እናንተ ጸልያለሁ እናንተ ደግሞ ወደ እግዚአብሔር ጸልዩልን አይደለም እያልናቸው ያለው። ጻድቃን አባቶች ናቸው፣ ምንም ጥርጥር የለውም። ማንም አይከራከርም፣ ማንም አፉን አያነሳም። የመጽሐፉን እውነት አምናለሁ ብሎ እስካለ ድረስ ማለት ነው ሰው። ስለዚህ የጠየቅኩ የአብርሃም የይስሐቅ የያዕቆብ አምላክ ብለህ ትጸልያለህ አይደለም። እሱማ እኔም ጸልያለሁ፣ እኛም እንጸልያለን። የምንጸልየው ወደ ማን ነው? ወደ አብርሃምና ወደ ይስሐቅ ወደ ያዕቆብ አምላክ ነው። ምክንያቱም እሱ ነው ጸሎትን የሚሰማ። ስጋ ሁሉ ጸሎትን ወደምሰማ ወደ አንተ ይመጣል ተብሎ የተባለለት በጽዮን የሚኖረው በመዝሙር 65 ላይ የተነገረለት እሱ የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ቅዱስ ነው። ምንም ጥርጥር የለም። እኛም እንደዚህ ብለን የምንጸልየው ጸሎት ሰሚ እሱ ስለሆነ ማለት ነው። እኛ እየጠየቅን ያለ ነው በሰማይ ያሉ ጻድቃን ስለ እናንተ ይለምናሉ ወይ ይጸልያሉ ወይ ብዬ ስልህ አዎ ይጸልያሉ ነው አይደል ያልከኝ? ያረጋግጥልኝ። ማይክን ክፈተው። ያው ልኬልሃለሁ። ማይክን ክፈተው። እሺ ሰምተኸኛል? መልስልኝ። እየሰማሁ ነው። ምንድን ነው ያልከኝ? አልሰማሁም እስካሁን ድረስ። የሰማኝን እኮ እየተናገርኩ እኮ ነው እኮ። አሁን በሰማይ ያሉ ቅዱሳን ይለምኑልሃል ወይ ጸሎት ነው እያልኩ ያለሁት። እግዚአብሔር የገባላቸው ቃል ኪዳን አለ አይደል? ቅዱሳን ለምሳሌ አሁን ስማቸው በጠራ ቁጥር አሁን ለምሳሌ ለአብርሃም እግዚአብሔር ቃል ኪዳን ገብቶለታል አይደል? ምን የሚል ቃል ኪዳን የገባለት? ዘር እንደ ምድር አሸዋ ይበዛል እንደ ሰማይ ከዋክብት ተብሎ ብዙ ነገር ተነግሮለታል። እሱን አልነግረን ከኔ በላይ አንብበሃል፣ አንባቢና። እሺ ችግር የለም። ያ ቃል ኪዳን ነው ገብቶሃል አይደል? በዛም የአብርሃም አምላክ እላለሁ። አብርሃም ደግሞ ያለው እግዚአብሔር ነው አይደል? አብርሃም የነበረው አብርሃም ብሎ የጠራው እግዚአብሔር ነው። የጠየቅኩ ግን ገብቶሃል ብራዘር? ስለ አብርሃም አምላክማ ብለህ ስለ አብርሃም የአብርሃም አምላክ ብለህ እኮ መጸለይ ትችላለህ። እንጸልያለን እኛም እኮ አልኩ። እኛም እንጸልያለን አልኩ እኮ። እኔ የአብርሃም አምላክ ብለህ ትጸልያለህ ሳይሆን እንዴት አይነት አማርኛ! እኔም እንደዛ ነው የምጸልየው። ስማቸው ወዳጄ እየሰማህ ነው ማለት ነው። በዛው ቅጽበት ኦኬ ብሩኬ አውራው ዝም ብዬ እስከማስወርደው አውራው ብሩኬ። ቴንክ ዩ ብሩኬ አውራው አንተ ቴንክ ዩ። ጥያቄው እኮ የኤርሚ በጣም ግልጽ ነው። ለምሳሌ ማርያም እንድታግዝክ ማርያም ሆይ ብለህ ጸልያለህ? አዎ እንድትረዳኝ በቃል ኪዳኗ እግዚአብሔር በገባላት ቃል ኪዳን መሰረት እንዲረዳኝ ወደ ልጅሽ ጸሎቴን አሳስቢልኝ። እኔ ኃጢአተኛ ስለሆንክ ከኔ በላይ አንቺ ለሱ ቅርብ ነሽ፣ አንቺ አማልጅኝ ብዬ አናግራታለሁ። ያን ጊዜ ምላሽ ይመጣልኛል፣ አምናለሁ። እሱ አይረዳም ማለት አይደለም፣ አያውቅም ማለት አይደለም። ገብቶሃል? እናት ስለሆነች እየሰማሁ እኮ ነው። ቅርብ ነች እናት ስለሆነች ቅርብ ናት። ለዛ ጸልያለሁ ወደ እሷ ነው። ኤርሚ ነው እየጠየቀ ያለው። አሁን የአብርሃም አምላክ እግዚአብሔር ብለህ መጸለይና ወደ አብርሃም መጸለይ ልዩነት አለው። ሰው አንተ የአብርሃም አምላክ ብለህ ሳይሆን የምትጸልየው ማርያም ብለህ ነው የምትጸልየው። ልዩነቱ ይሄ ነው። አሁን ወደ ማርያም እንድንጸልይ ብሩክ አልተግባባንም። ቀስ ብላ አናግረኝ። ታናግረኝ ከሆነ ወደ ማርያም እንጸልየው እንዴት መሰለህ?
እንዴትም ጸልይ ትጸልያለህ ወይ ነው? የኔን ሐሳብ ተረዳኝ። ማርያም የኢየሱስ ክርስቶስ እናት ነች አይደል? አንተ እንደፈለክ ጸልይ። እጸልያለሁ እንዴ አንጋጥጬ ነው የምጸልየው ወደሷ። ምን ብዬ የምጸልየው ጸሎት ግን ይግባክ። ምን ብዬ እንደምጸልይ እኔ እሱ አይመለከተኝም። ምንም ብለህ ጸልይ። ኃጢአቴን አስተስርልኝ ብዬ አይደለም። ኃጢአት አስተስርልኝ ብዬ አይደለም። ይኸውልህ ወዳጄ ለምን ጠላ የጎደለውን ጠላይን አስሞይልኝ አትያትም? አይመለከተንም። እሱ ያንተ ጉዳይ ነው። እሱ ገብቷል። ምንም ብለህ ጸልይ። ሽሮ አልቆብኛል እባክሽም በላት። እሱ ጥያቄያችን አይደለም። ምን ብለህ ነው የምትጸልየው የሚለው ጥያቄያችን አይደለም። አሁን ወደ እሷ እንድትጸልይ የሚያዝ የእግዚአብሔር ቃል አሳየን። በቃ አሁን እሱ ነው ጥያቄያችን። ከእግዚአብሔር ቃል ላይ ወደ ማርያም እንድትለምን የሚያዝ ወይ ደግሞ ወደ ማርያም ልክ ወደ ማርያም እንደለመንኩ አንተ ወደ ሌሎች ፍጡራን የለመነ ካለ ከእግዚአብሔር ቃል ላይ አሳየን። ወይ ጉድ! አንተ ቢገባ እኮ አንተ ወደ እኔ ለመምጣት ከሆነ አስረዳሃለሁ፣ ግን አይገባህም። ድንዙዝ ስለሆናችሁ ምንም አይገባችሁም። አዝናለሁ፣ ግን ላስረዳ ነበር። አይገባህም። ይኸውልህ ጥቅስ ስጠንና ትሰድበናለህ። ችግር የለውም። አልገባችሁም ብለህ ስደበን፣ ግን መጀመሪያ ጥቅሱን ስጠን። አይ ጥቅስ ሳትሰጠን ከሆነ የምትሳደበው አንተ ነህ ያልገባህ። ጥቅስ ስጠንና አልገባችሁም ብለን መብት ነው ያኔ። ግን አንድ ከዘፍጥረት እስከ ራዕይ አንድ ጥቅስ ለአንተ ትምህርት የሚደግፍ አሳየን። አሁን ልንገርህ። አሁን ወደ ቅዱሳን እንዴት እንደሚያደርጉ አንተ ሳታቀርተህ ነው። አንተ እኮ እስከ መጨረሻው ድረስ አንብበዋል። መጀመሪያ የሚያናገረኝ ልጅ አንብቦታል። ግን እየገባክ ዝም ብለህ ስለሆነ እየጠየቅን ያለ ነው። አንተ እንደምታደርገው አይነት ልምምድ የእግዚአብሔር ቃል ላይ ስላላየን ነው። ለምሳሌ ማርያም የጌታ እናት ናት ወይ ብለን ጠይቀን አናውቅም አይደል? ምክንያቱስ በሉቃስ ወንጌል ላይ ማለት ነው። በሉቃስ ወንጌል ላይ አንድ በባለጸጋው ቤት አጠገብ የነበረው አልዓዛር ሞቶ ወደ አብርሃም እቅፍ ሲገባ፣ ያኛው ደግሞ ወደ ሲኦል ሲገባ አብርሃም ብሎ ተጣርቷል? አልተጣራም? ማን ነው ሲጣራ? ባለጸጋው። ሁለቱም ሞተው እሺ ሲኦል ያለው ማለት ነው አይደል? በሲኦል ያለው ሰውዬ ወደ አብርሃም ተጣርቷል? አልተጣራም? ዋው! በሲኦል አየው። ከዛ በሲኦል ሆኖ አብርሃምን ተመለከተው አይደል? አዎ፣ ይሄ ታውቀዋለህ አንተ። ተጣራው አብርሃም ወይ እክስ ባሰጠና ጉሮሮዬ ደርቋል። ላንገርክ ጉሮሮዬ ደርቋል። ትንሽ ጠብታ ውሃ ያረግልኝ ዘንድ አልዓዛርን ላክልኝ አላለውም ለአብርሃም? አብርሃም እኮ የብሉይ ኪዳን ሰው ነው። እሺ እኮ አሁን ሰምቻለሁ። ችግር የለውም። አሁን የተጣራው ባለጸጋው ሰውዬ በሲኦል ሆኖ ነው። ልንገርህ፣ ልጠይቅህ ከዛ ክፍል ላይ እግዚአብሔርን በጠየቅ አቅቶት ነው። ኢየሱስ ክርስቶስን መጥራት አቅቶት ነው። የዛን ጊዜ አብርሃም ብሎ የተጣራው ባለጸጋው ሰውዬ፣ ያ ሰውዬ እኮ ኃጢአተኛ ነው። ቆይ ላስረዳክ። አብርሃም ምንድን ነው የሰጠው ምላሽ? ዝም ብሎ ማንም ምናምን ሰው ስላወራችሁ ነው አይደል? ሰው የላትም ብላችሁ ቅድስት ቤተክርስቲያን የምትሳደቡት? አትሳደብ። ለማንኛውም ቤተክርስቲያንን ማንንም ባሰድብ በትትና ብትሆን ወይ አንተ ታሸንፈኛለህ እመጣለሁ፣ ወይ እኔ ያሸንፋለሁ ወደ እኔ ትመጣለህ እንጂ ሰውን ባታደናግር። ወይም ቅድስት ቤተክርስቲያን እንደዚህ ነች። ቅድስት ቤተክርስቲያን የክርስቶስ ሙሽራ ነች። እንደዚህ ባትሳደብ ጥሩ ነው። ገብቶሃል አይደል? ምን መሰለህ አሁን ቤተክርስቲያን ጀምሮ እኔ ከመጀመሪያው ጀምሮ እየሰማሁ ነበረ። ትልቁ ችግር አንተ ስታወራ ሰማሁህ። እሺ እኔ ላወራ ስል ማውራት ትጀምራለህ። ይሄ ጤነኝነት አይደለም። አንተ ስታወራ የሰማሁህ እኔ ሳወራ እንድሰማ ነው። አየህ፣ ቤተክርስቲያኒቷ ሰው የሌላት መሰለው ያልከኝ እንዴ? አላችሁ፣ ግን በሙታን መካከል ያላችሁ ሰዎች ናችሁ። ሰው እኮ ሰውማ ሰው አለ እኮ። እኔ ሰው የለም አላልኩም፣ ግን መንፈሱ የሞተ ሰው ከሆነ በመንፈስ የሞተ ሰው ያው ምንም ከቆጠርከው እንደዛ አላችሁ። እኔ የላችሁም አላልኩም። ለዛውም በቁጥር በጣም ብዙ የሆናችሁ ማለት ነው። አሁን ስማኝ፣ እዛ ሐሳቡ ላይ እናውራ። ሉቃስ ወንጌል መጽሐፍ ምዕራፍ 16 ላይ አብርሃም እና በሲኦል ያለው ሰውዬ ተያይተው ነው አይደል እያወሩ ያሉት? አሻቅቦ ተመለከተው። ሁለቱ ተያይተው እያወሩ እንደሆነ ነው የሚነግረን አይደል ክፍሉ?
ሚውትን ክፈተውና መልስልኝ። አንሚውት አድርጎሽ ሚውት ነክ አይሰማም? ሰምተኛል? አሁን ትሰማለህ? ጥያቄ ሰምተከዋል? እየሰማው ነው። እሺ ጥያቄ ምንድነው? አብርሃምና በሲኦል ያለው ባለጸጋ ሰውዬ እርስ በርሳቸው ተያይተዋል አይደል? ተያይተዋል። እንግዲህ በገነትና በሲኦል ያለውን ልዩነት እነሱ ነው የሚያውቁት። እኔ እና አንተ አናውቀውም። ተያይተዋል። ከዛ አንደኛው እየጠየቀ አንደኛው ደግሞ ሰምቶ መታየታቸውን አንተ በምንም አታውቅም። ንግግራቸው ብቻ ነው እዛ ጋር የተጠቀሰው። አሻቅቦ ተመለከተው ይላል አይደለ? ተመለከተ። አሻቅቦ አብርሃምን ተመለከተ ማለት አብርሃምን አየው ማለት ነው አይደል? አንተ ክርስቶስ አለኝ ብለህ አሻቅበ እንደምትመለከት ነው እንጂ እንደዚህ አካል በአካል ተያዩ ማለት አይደለም። እኔማ ይኸውልህ ክርስቶስ እኮ አምላክ ነው፣ በእኔ ውስጥ ያለ አምላክ ነው እኮ። ማርያም በአንተ ውስጥ ነው እንዴ ያለችው? ማርያም በአንተ ውስጥ ናት እንዴ? በምን ታውቃለህ አንተ ክርስቶስ በአንተ ውስጥ መሆኑ? ማርያም በአንተ ውስጥ ናት ወይ? እኔ እመልስልሃለሁ ለጥያቄዎች ሁሉ አንተ እንደምጠይቅህ መልስልኝ። ማርያም በአንተ ውስጥ ናት? ክርስቶስ ባለበት ሁሉም ከኔ ጋር አሉ። አንተም ከኔ ጋር ትኖራለህ። አንተ ውስጥ ናት ወይ? አንተም በእኔ ውስጥ ትኖራለህ። አረ በቃ እኔ በአንተ ውስጥ እናደርጋለሁ። አረ ሌሎች ትኖራለህ፣ በእምነት ትኖራለህ። እሺ ማርያም በአንተ ውስጥ ትኖራለች? ትኖራለች። እናቴ ነች፣ ከኔ አትለይም። ያ ማለት ሁሉ ቦታ ትገኛለች? ሁሉም ቦታ ትገኛለች? ማን ቦታ ወስኖላት ነው? ሁሉ ቦታ በምን ታውቃለህ? አንተ እንኳን በዚህ በኤሌክትሮኒክስ ከኔ ጋር እያወራህ ስለሆነ ከኔ ጋር እያወራህ አይደለም ወይ? ጥያቄ እየጠየቁ ስለሆነ ወንድም አለ በቃ ያንተን መልስ ንገረኝ፣ ችግር የለውም። አንተ መልስ እየመለስኩልህ ነው። አንተም እኮ ከኔ ጋር እያወራህ እኮ ነው። በዚህ ቅጽበት ከሌላም ሰው እየሰማክ ነው አይደል? እኔና አንተን ያገናኛል። ባመቶ ምናምን ሰው እየሰማክ ነው። እንኳን በዚህ በዘመናዊ እቃ እንኳን ይሄ ሁሉ ሰው እየሰማክ ነው። እንኳን የጌታ እናት ልንገርህ፣ ሁሉ ቦታ ትገኛለች እያልከኝ ነው አይደል? መገኘት ማለት እኮ አንዱ አግራ እዛ ጋር አንዱ አግራ እዛ ጋር እዚህ ጋር እንደሚባል አይደለም። የመለኮት እናት በመንፈስ ማለት ነው እኮ። በመንፈስ ነው የምትገኘው። በሚጠሯት ሁሉ ቦታ ትገኛለች። በረድኤት ነው የምትገኘው እንጂ እንደዚህ እየበረች ተራ በተራ እንዲህ ትገኛለች ማለት አይደለም። በሚጠሯት ቦታ በረድኤቷ ትገኛለች። ሁሉ ቦታ ገብተዋል አይደል? በወር ውስጥ መለኮት ነች፣ በሁሉ የሞላች ነች ማለት አይደለም። ልንገርህ ግን በጠራኋት ቦታ ቃል ኪዳኗ ይረዳኛል፣ ትገኛለች ከኔ ጋር። በወር ውስጥ ምን ያህል ጊዜ ታመልካታለህ? አምልኮት ምንድን ነው? አምልኮት ለእግዚአብሔር ብቻ ነው። እኔ አምናት የጌታ እናት እንደሆነች ነው ማምነው። በጸሎታ ታግዘኛለች። አምልኮት የሚባለውና ማመን የሚባለው ልዩነት አታውቁም እናንተ፣ አይገባችሁም። አሁን ላስረዳም ማለት ነው። አምልኮት ለእግዚአብሔር ብቻ ነው፣ ለፈጣሪ። እሺ ከቃሉ ላይ ሁሉ ቦታን መገኘት እንደምችል በረድኤት ወይ ደግሞ በምንም ይሁን ከቃሉ ላይ ያሳየኝ። የትኛው ቃል? አይገባማ። እንዴት ብዬ ነው ማስረዳክ? ይሄንን ለመረዳት አንድ ዓመት ይጨርስብሃል። በማመንም ለመስማትም አንድ ዓመት ይጨርስብሃል። ቃሉን ጥቀሰውና ከዛ ካልገባኝ አልገባኝም ብለሃለሁ። ችግር የለውም። ምን ብዬ ላስረዳ? ቅድሙ ራሱን የጠየቀኝ እኮ አልጨረስክልኝም። በአብርሃምና በሰውየው መካከል ያለው ልዩነት ያለው ርቀት እንኳን አደፋፍነ እያለፍከው ነው። ያንን ራሱ ማመን አለብህ። እሺ ችግር የለውም። እዛ ክፍል ላይ እኮ ስጠይቅ ስለሸሸው ነው። ጀልተው ነው በቃ ድፍን አድርገው ወጣክ። ለምን? ሰውየው ወደ ኢየሱስ ክርስቶስ
መጥራት አቅቶት ነው ወይ? ይሃ ኃጢአተኛ ሰውዬ ያ ኃጢአተኛ ሰውዬ ሆኖ በሲኦል ውስጥ ስለ ወንድሞቹ ከለመነ ቅዱሳን ምን ያክል ስለኛ ይለምናሉ? ልክ እንደ አንተ በሞት መካከል ስለሆነ ነው ሰውዬው ወደ ኢየሱስ ያልጸለየው። ለምን መሰለህ? አንተ ወደ ኢየሱስ መጸለይ እየቻልክ ነው። ስላልገባክ ነው። ይሄንን ነገር ለዘብተኛ ሆነ ከገባክ አስረዳኝ። ሳውራ መስማት አለብህ ወዳጅ። ሳውራ ለመስማት ፈቃደኛ ካልሆንክ ችግር ነው የሚሆነው። አሁን ለምሳሌ አንተ ወደ ኢየሱስ መጸለይ እየቻልክ ወደ ማርያም ትጸልያለህ፣ ወደ ተክለ ሃይማኖት፣ ወደ አርሴማና ወደ በርሶማ ትጸልያለህ። ያ ማለት ወደ ኢየሱስ መጸለይ እየቻልክ ነው። ለምንድን ነው ያልጸለይከው? በሞት መካከል ስላለህ ነው። ልክ እንዳንተው ያ ሰውዬም በሲኦል ያለ ሰው ነው፣ በፍርድ ውስጥ ያለ ሰው ነው። ታዲያ ለማን መጸለይ እንዳለበት እንኳን የማያውቅ ሰው ነው። ሲጀምር ክፍሉ ምሳሌያዊ ነው። አሁን በዛ ደረጃ ለማውራት ልክ እናንተ ጋር ከባድ ስለሆነ ነው። ግን እንዲሁ ቀጥታ እንኳን ብንረዳው ክፍሉን ለማን መጸለይ እንዳለበት ያልገባው በሞት መካከል ስላለ ነው ሰውየው። አንተም እኮ ሰውየው ያደረገውን እያረክን ያለው ወደ ኢየሱስ መጸለይ ስትችል ወደ ማርያም እየጸለይክ ነው። ወደ አምላክ መጸለይ ስትችል ወደ ተክለ ሃይማኖት እየጸለይክ ነው። ልክ አንተ እንደምታደርገው ሰውየውም አደረገ። ለምን? የእግዚአብሔርን ቃል ስላላነበባችሁ የእግዚአብሔር መንፈስ በእናንተ ውስጥ ስለሌለ ነው። በቃ እንደዛ ነው። አሁን ክፍሉ ላይ ልጠይቅህ፣ ፈቃደኛ ከሆንክ መልስልን፣ ካልሆነ ግን ጌታ ይርዳህ ብለን እየለምንልህ ሌላ ሰው እንቀበላለን።